የኢትዮጵያ ሕዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያ ጭምር ነው። አሁን ማነሳውን ሐሳብ ማነሳው ከባድ ማሳሰቢያና ማስጠንቀቂያ ነው የሰጠና በጥንቃቄ የሚል ነገር እንትንም ምንለው ከተተተል ማስጠንቀቂያ አንፃር ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ብዙ ተአምር አለ። ላይክ ተአምር አይተነው ማናውቀው ተአምር ኢትዮጵያ መከራ ውስጥ የገባችበት ተአምር አለ። እነሱ የሚያዩት የሚመስሉት ባላቸው ባከማቹት ሀብት መጠን በሚኖሩበት ቁልጦች እሱ በሚያስገነባው በሚሊዮኖች ዶላሮች ቤተመንግስትና በሚያብለጨልጫቸው በየመንገዱ በሚተክላቸው ዛፎች ከሆነ ከድሃ ሕዝብ ርቀውና ተለይተው በራሱ ደሴት ላይ እንደዚህ ባጠረው በልጭልጭ ነገር ላይ ያንን ታምራዊ ውበት እየመዘኑ ከሆነ አንድ ነገር ነው። እኛ ደግሞ እድገቱን የምንመዝነው ብዙ ፋብሪካዎች መሰራትን፣ ብዙ ፋብሪካዎች ሲሰሩልን፣ መሰረተ ልማቶች ሲዘረጉ፣ ምርት በገፍ ሲመረት፣ ኑሮ ሲረክስ፣ ዜጎች የለፉትን የድካማቸውን ያህል በቂ ክፍያ ማግኘት ሲችሉ ውጣ ውረዱ ድካሙን ሰርተው በሚያገኙት ነገር እፎይ ሲሉ ነው። እንግዲህ ሚኒመሙን የሆነ ነገር ነው። እንደ ሀገር ግን እፎይ የምንልበት ሳይሆን ሌላ ነገር እየሆን ያለ ነው። የኢኮኖሚው ዛሬ ሰው ሰርቶ መግባት በማይችልበት ወጥቶ ወደ ቤቱ መመለስ በማይችልበት ሰዎች በቃ ተስፋ ቆርጠው ራሳቸውን በሚያጥፉበት ወጣቶች ተስፋ ቆርጠው ማታ ኪኒን ውጠው ጠዋት ሬሳቸው በሚገኝበት በዚህ ዘመን የ6 ዓመት የ3 ዓመት ልጅ ሳይቀር ታርደው ተደፍረው ተንጠልጥለው በሚገኙበት ሀገር ውስጥ ፍትህ እጅግ በጣም በራቀውና ነገው ጨለማ በሆነበት ሀገር ውስጥ እንዴት አይነት ተአምር ነው? እውነትም እኮ የተአምር ነው። እሳቸው እንዳሉት እኮ ተአምር፣ ጠቅላይ ሚኒስትሩ እኮ ልክ ነው። ተአምሩ ግን የእነሱ የሚሉት የብልጽግና ተአምር ሳይሆን የሞትና የመቅሰፍት ተአምር እንደ በረዶ በኢትዮጵያ ሕዝብ ላይ እየወረደበት ነው ያለው። ሴት ጀግና በመሆኖት በሴት ጀግና ደግሞ ለዘመናት የተተበተበ የአዲስ አበባ ችግርን በአጭር ጊዜ መፍታት መቻሎት ቁርጠኛ ካቢኔ መፍጠሮትና ካቢኔዎትም ደግሞ ልክ በርሶ ልክ መራመድ የሚችል ካቢኔ ስላሎት እጅግ በጣም እናበረታታና ልናመሰግን እንወዳለን። ይሄ ሰው በጉለሌ ክፍለ ከተማና በአዲስ አበባ በተለያዩ ክፍለ ከተሞች ከመንግስት ደህንነት ጋር አባላቶች ሆኖ ያደርግ የነበረው ምንድነው? ሰዎችን ይጠቁማል፣ እንዲታሰሩ ያደርጋል። ብሎም ደግሞ ሐሰተኛ ምስክርነት ፍርድ ቤት ድረስ ቀርቦ ይመሰክር ነበር። ይሄ ነፃነት ጣሰው ነው የሚባለው። በዘመናዊ ኢህአዴግ እየጠቆመ ሲያሳስር ሲያስደበድብ ብሎም ፍርድ ቤት ሁሉ በሐሰት እየመሰከረ ሰዎችን ወደ ግዞት እስር ቤት እንዲሄዱ የሚያደርግ ነበር። ዛሬ ደግሞ ይኸው የወሎ ሕዝቦች ዲሞክራሲ ፓርቲ ወክ ያለው ፓርቲ አቋቁም ያለው ብሎ ማለቱን ብቻም አይደለም ወይዘሮ አዳነች አቤቤ እርሱን የምትመስል ከንቲባ እንድትኖርን ጭምር ነው የምንፈልገው ብሎ ደግሞ እንዲህ በአደባባዩ በኖሩ እየተዘባበተ ይገኛል። ምክንያቱም እዛ ንግግር ላይ ብዙ ፖለቲካ ተናግሯል፣ ብዙ መርዝ ጥሏል። በደንብ ጭነው ነው የላኩት። ማለት ገንዘቡንም ምኑንም ሳይሆን ወንጀሉንም ጭነው ነው የላኩት። አንደኛው በአዲስ አበባ ላይ የነበረውን የተወሳሰበ ችግር ፈተሽ ይላል። አዲስ አበባ ላይ ምንድነው የዘመናት የተወሳሰበ ችግር? አዲስ አበባ ላይ የተወሳሰበ ችግር በዘመናት ከነበረ አንተ ከሰጠኝ መረጃ ተነስቼ ዋናው ችግር እንደሱ አይነት ባንዳዎች መሰግሰጋቸውና የአዲስ አበባን ወጣት አሳፍሰው ማስበላታቸው፣ ትግል አኮላሽተው የ97ቱንም ሌላውንም አኮላሽተው ማህበረሰቡን መስበራቸው ነው የአዲስ አበባ ችግር ካለ እንጂ እሱ የወሎ ነፃ አውጪ ሆኖ በምን መብትና በምን እውቀት ነው ስለ አዲስ አበባ ማውራት የቻለው ሲጀምር? ለዚህም የጋራ ምክር ቤቱ ምስጋናም ያቀርባል፣ እውቅናም ይሰጣል። የተፎካካሪ ፓርቲዎች ከከንቲባ አዳነች አቤቤ ጋር በአካሄዱት የውይይት መድረክ ላይም ከተማዋን ለመሩበት የአመራር ጥበብ ስጦታ አበርክተውላቸዋል። የተፎካካሪ ፓርቲዎች ከተማዋን ለመሩት እንዴት እኮ ነገር እንደሆነ እኮ እዚህ ሀገር ላይ የሆነ ያለው ነገር ግራ የሚገባ ነው። ለማሰብ ይሄ ለአንድ ለስራ ባልደረባ ለራስ የሚደረግ የተፎካካሪ ፓርቲዎች ከተማውን ለመሩበት ከሳቸው በተሻለ መልኩ እንመራለን፣ መርሁ ማለት ነው። ከሳቸው በተሻለ መልኩ እንመራለን፣ ሐሳብ አለን፣ እውቀት አለን በሚል አይደል እንደ ተፎካካሪ የሆኑት እነዚህ እና ከርሶ እንሻላለን እያሉ የሚፎካከሩ ናቸው።
አይ ከኛ ተሽሉ ነገር ስለሰሩና ስላደረጉ እናመሰግናለን ብለው የሚሰጡ ከሆነ ሽልማቱን መስጠት ብቻ ሳይሆን ማዕተቡን መልሰው ጠቅልለው የብልጽግና ፓርቲ አባል ሆነው እዛው ውስጥ ቢሰሩና ቢያገለግሉ የእውነት ነው ምለው የተሻለ ሊጠቅሙ ይችላሉ። እነዚህ በስመ ተቋም የሚንቀሳቀሱ ሰዎች በሙሉ ማለት ነው። እነዚህንን የሚያደርጉት ኃይሎች ተፎካካሪ ፓርቲዎች አይደሉም፣ ተቃዋሚ ፓርቲዎች አይደሉም፣ ለህዝብ የወገኑም አይደሉም፣ ህዝብንም አያውቁትም። ከዛው ከብልጽግና ውስጥ ተመልምለው ወጥተው በተፎካካሪ ፓርቲ ስም ወንበር ይዘው ቦታ ይዘው ጎጥ ይዘው ቦታ እንዲይዙ ይደረግና ከዛ አጀንዳ ይሰጣሉ። ከዛ ደግሞ በጣም በሚዘገንን ሁኔታ የተፎካካሪ ፓርቲዎችን ከህዝብ ልብ ውስጥ ለማስወጣት ሲባል እነሱ እልም ያሉ አድርባይ ሆነው በአደባባይ ይወጡና በቃ ልክ ናችሁ፣ ልክ ከሆኑ አንተም ቤት ተቀመጥ፣ በቃ አለቀ። በአስኮሪና በቱሉ ቦሎ መሃል ማለት ነው። ህፃናቶቹ መኪና ውስጥ ያለ ምግብ አልቋል እና ጠዋት ቢያንስ 12 ሰዓት ጀምሮ ያው ተዘጋግቶ ቆመናል። ምን እንደሚሻል ግራ ግብት ብሎናል። ግንቦት 2 ቀን 2017 ዓ.ም የኢትዮጵያ ፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሰው ወደ ፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል ብለዋል። በአሁኑ ወቅት ከእገታ ጋር በተያያዘ የሚሰማ የወንጀል ድርጊት ብዙ እንዳልሆነ ጠቅሶ የፌዴራል ፖሊስ በአራቱም ማዕዘን የፈጥኖ ደራሽና ኮማንዶ ኃይል ስምሪት በመስጠት ቅኝት እያደረገ መሆኑን አስታውቆ በዚህም መንገዶች በየትኛውም መልኩ በጣም የተሻለና ሰው ወደ ፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል ብለዋል። ለኢትዮጵያ ነው የሚያወሩት? ስለኛ ሀገር ነው የሚያወሩት? አልገባኝም። ስለሌላ ሀገር ከሆነ በደንብ ግልጽ ቢሆን ጥሩ ነው። ይሄ ሁሉ ሲከናወን ቀን ሙሉ ነው ሁሉ ነው እንግዲህ ሲደረግ የነበረው። እንደዛ ፈጥኖ ደራሾች፣ እነዛ ኮማንዶች፣ እነዛ መከላከያ ሰራዊት ደህንነት የት ሂዶ ነው እሳቸው ሲያን እንደው ምን ይላሉ ለህዝብ? አንድ ሳምንት አልሞላም እንግዲህ ይሄንን ቃላቸውን ከሰጡ በመንግስት መገናኛ ብዙሃን ቀርበው ሰላም ጤና ይስጥልን። የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን የህዝብ ጥያቄና የጠቅላዩ መቀላመድ በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር አብረን ቆይታ እናደርጋለን። እስከ መሰናዶ ፍጻሜያችን አንድ ላይ እንድትቆዩ በአክብሮት የምጋብዛችሁ እኔ ሂድነቃቸው ከበደ ነኝ። ጋዜጠኛ መታሰቢያ ቀጸላ እንኳን ደህና መጣሽ። እንኳን ደህና ቆየህ ይድነቃቸው። አመሰግናለሁ መቲ። ሁሌም እንደምለው እንግዲህ ያው አብረን እንደዚህ በምንሰራቸው ቆይታዎች በሙሉ ምስጋና ይድረስሽ መቲ። ያው በባለፈው ሳምንት በግል ምክንያትም አልነበርሽም፣ ከአንቺን ጋራ በምናለሽ መቲ እንዲሁም በነጋሪ ቲቪም እንዲሁ ፕሮግራሞችን አልሸፈንንም። ስለዚህ በተመልካቾችም ተናፍቀሻል። በጣም አመሰግናለሁ። ይቅርታ መጠይቃለሁ ስላልተገኘሁሽ ዛሬ ክሳል። እሺ መቲ አመሰግናለሁ። እንግዲህ ዛሬ ፕሮግራማችን በምናቀርብበት ሰዓት የኢድ አል አድሃ አረፋ በዓል እየተከበረ ይገኛል። ለእስልምና እምነት ተከታዮች በሙሉ ለ1446ኛ የኢድ አል አድሃ አረፋ በዓል እንኳን አደረሳችሁ እንላለን። በዓሉም በእስልምና እምነት ተከታዮች ዘንድ በመላው ሀገራችን በተለያዩ ሃይማኖታዊ ስርዓቶች እየተከናወነ ይገኛል። በዚህ ጉዳይ ላይ መልካም ምኞትሽን እንድታስተላልፍ እድሉን እሰጥሻለሁ መቲ። መልካም እንግዲህ አርብ ቀን ነው በዓሉ የተከበረው። ያው እኛ ሀገር በሰፊው በተለያየ ሁኔታ ስለሚከበር ለሁለት ለሶስት ቀን በዓላትን እናከብራለን። ዛሬ ዘግይቶም ቢሆን እንኳን አደረሳችሁ። መልካም በዓል ቀሪውን ደግሞ አሁንም ዛሬ የምታከብሩት ሁሉ መልካም እንዲሆን እንመኛለን። መልካም የአረፋ በዓል። አመሰግናለሁ መቲ። ይህ በእኔ እንዳለ ግን የኢድ አል አድሃ አረፋ በዓልን በሃይማኖታዊ ስርዓትን ለማክበር ከአዲስ አበባ ወደ ወልቂጤ ጉዞ በማድረግ ላይ የነበሩ መንገደኞች እገታ ተፈጽሞባቸዋል። ከሱ ጋር ደግሞ ተያይዞ ከእንደ ግንቦት 22 ቀን ከሳምንታት በፊት ደግሞ የኢትዮጵያ ፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሰው ወደ ፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል የሚል አንድ የሰጡት ማብራሪያ አለ። እስኪ ቅድሚያ እገታ የተፈጸመባቸው የሃይማኖት አክባሪዎችን አቤቱታን የተመለከተ አንድ ቪዲዮ አለ፣ እሱን እንመልከት መቴ። መልካም። እኔም ዛሬ ራሱ በድጋሚ እያየሁት ነበር። መቼም ኢትዮጵያ ሌላ ዓለም ላይ ደርሳለች። ቴክኒሻናችን ያስገባልና እንመልከት። በቱሉ ቦሎ በቃ ቢያንስ 12 ኪሎ ሜትር በአስኮሪና በቱሉ ቦሎ መሃል ማለት ነው። ህፃናቶቹ መኪና ውስጥ ያለ ምግብ አልቋል
እና ጠዋት ቢያንስ 12 ሰዓት ጀምሮ ያው ተዘጋግቶ ቆመናል። ምን እንደሚሻል ግራ ግብት ብሎናል። ምንም መፍትሄ የሚሰጥ አካል የለም። በቃ ከቱሉ ቦሎ ተዘግቶ በቃ ተዘጋግቶ ሳይሆን ይብቃ ቆሟል። ምን እንደሚባል 4-5 ረድፍ ነው ያለው። ማሳው ጭምር በቃ ተሞልቷል። ቱሉ ቦሎ ከቱሉ ቦሎ እስከ አስኮሪ ማለት ነው። ሰው አይዋችሁ አይዋችሁ የሚያደርጉት ነገር በየቦታ 5 ደቂቃ በየቦታ እዛ ጋር በ100 ሜትር 100 ብር ተከፈለ። በአንድ ማሳ 100 ብር በአንድ ማሳ 100 ብር። አዩ መንገዱ ዋና መንገድ ተዘግቶ በዱላ እንዴት ነው የሚያስወኩ? ያቸው ውስጥ እንዳየነው ነው። በቴ እንግዲህ ቅድም መግቢያ ላይ እንደገለጽኩት ግንቦት 2 ቀን 2017 ዓ.ም የኢትዮጵያ ፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሰው ወደፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል ብለዋል። ኮሚሽነሩ ጀነራሉ ወቅታዊ ጉዳዮችን በማስመልከት በሰጡት ማብራሪያም እንዳሉት ከእገታ ጋር በተያያዘ ህብረተሰቡን ስጋት ውስጥ የከተተውን ሁኔታ ለመቀየር ከሀገር መከላከያ ሰራዊት ከደህንነት ተቋማትና ከሌሎች ጋር በመቀናጀት በሰፊው ተሰርቷል። በገጠርና በከተማ አካባቢ ዜጎችን በማገት ከቤተሰቦቻቸው ስልክ መደወልን ጨምሮ በተለያየ መንገድ ገንዘብ የሚጠይቁና የሚወስዱበት ሁኔታ ተፈጥሮ እንደነበር አስታውሶ በተሰራው የተቀናጀ ኦፕሬሽን እገታን ማስቀረት ተችሏል ብሏል። በአሁኑ ወቅት ከእገታ ጋር በተያያዘ የሚሰማ የወንጀል ድርጊት ብዙ እንዳልሆነ ጠቅሶ የፌዴራል ፖሊስ በአራቱም ማዕዘን የፈጥኖ ደራሽና ኮማንዶ ኃይል ስምሪት በመስጠት ቅኝት እያደረገ መሆኑን አስታውቆ በዚህም መንገዶች በየትኛውም መልኩ በጣም የተሻለና ሰው ወደፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል ብለዋል። እንግዲህ እንዴት ታዩዋለሽ? እንግዲህ ባዶ ምን አልሽኝ? መጥቶ ይቅርታ ለኢትዮጵያ ነው የሚያወሩት? ስለኛ ሀገር ነው የሚያወሩት? አልገባኝም። ስለሌላ ሀገር ከሆነ በደንብ ግልጽ ቢሆን ጥሩ ነው። ግራ ገባን እኮ እኛና እነሱ እኮ የትና እንዴት ሆነን እንደምናናቅም። ይሄንን እንግዲህ ያሉት ግንቦት 22 ነው። ዛሬ 29 ነው። አንድ ሳምንት እንኳን አላለፈውም። በኢትዮጵያ በአራቱም አቅጣጫዎች ምንም አይነት እገታ በገጠርም በከተማ ቃላቶቹ ራሱ ያምራሉ እኮ። ልዩ ኮማንዶ፣ ፈጥኖ ደራሽ፣ ደህንነት፣ ፖሊስ፣ መከላከያ የተጠሩት እኮ ተቋማትን አስብ። በእነዚህ ሁሉ በተቀናጀ መልኩ ዜጎች ካለምንም ወደ ፈለጉበት ቦታ መንቀሳቀስ መውጣት መውረድ ይችላሉ ብለዋል። ይሄ ግን የሆነው በመኪናው ላይ እንዳየን እንዳንቺ የምንሰጠው እኮ ማብራሪያ አይደለም እኮ። የእምነቱ አክባሪዎች ወደ ቤተሰቦቻቸውና ወዳሉበት አካባቢ ሄዶ ለማክበር ይሄ ሁሉ እገታ ተፈጽሞ ብዙ መኪናዎች ናቸው የቆሙት ቅድም እንዳየነው። ከዛም በኋላ የስልክ እንጨትና እንጨት ድንጋይ ምናምን መንገድ ላይ እየዘጉ በየ100 ሜትር ልዩነቱ ኬላ ገንዘብ እያስከፈሉ እንደውም ሌሎችም የተፈጠሩ መግባላቶችና ከዚህ ጋር የሆኑ ነገሮች በሰፊው እየተነገረ ነው ያለው። ይሄ ሁሉ ሲከናወን ቀን ሙሉ ነው ሁሉ እንግዲህ ሲደረግ የነበረው። እንደዛ ፈጥኖ ደራሾች፣ እነዛ ኮማንዶዎች፣ እነዛ መከላከያ ሰራዊት፣ ደህንነት የት ሂዶ ነው እሳቸው ሲያን ምን ይላሉ ለህዝቡስ? አንድ ሳምንት አልሞላም እንግዲህ ይሄንን ቃላቸውን ከሰጡ በመንግስት መገናኛ ብዙሃን ቀርበው እና እስኪ በዚህ ጉዳይ ላይ አስተያየትሽን ስጪና ይሄን አጠቃላይ የእምነቱ ጋር ባህሉን አስመልክተን ከባህሉ ጋር ያው መልካም ምኞታችን እንደገለጽነው ሁሉ ከእምነቱ ተከታዮች ጋር እንግዲህ በመንግስት ቸልተኝነት ደግሞ የተፈጠረ መጉላላት አለ። እሱን አስመልክቶ ነው ይሄንን ነገር እያቀረብን ያለ ነው። በመጀመሪያ በጣም እናዝናለን። ኢትዮጵያ ውስጥ አማኝ ማህበረሰብ እንደመብዛቱ የሃይማኖት በዓላትን ለማክበር ሰዎች ሲንቀሳቀሱ መንገድ ላይ እዛው መቆየት፣ እዛው መቅረት፣ ከባህሉ መራቅ የመሳሰሉት ነገር የሚፈጥረውን ፍረስትሬሽን እና ስብራት የምናውቀው ነው። እኛም እንደ ክርስቲያን በዓል አክባሪዎች የሆነ ቦታ ላይ ገዳም ልታከብር ወይም ልታነግስ ሄደ መንገድ ላይ መቅረት ማለት ነው እና በጣም ያሳዝናል። ያው ስለሱ እናዝናለን። በጣም ነው የምናዝነው ግን ነገር በጋራ የምንቀይርበትንም ጊዜ ደግሞ ማወጅ አለብን፣ መስራት አለብን ከሚለው ውጪ የእነሱን ውሸት የደጋገሙትን ማለት ማስተጋባቱ በቃ ምን አይነት ሰዎች እንደሆኑ በግልጽ አስቀምጠናል። አሁን አንተ ባነበብከው ዜና በሁነቶቹ ህዝብ የሚኖረውና እነዚህ ሰዎች ፈጽሞ የሰማይና የምድር ያህል ልዩነት አላቸው። ህዝቡንም አያውቁትም፣ ህዝቡንም አይወዱትም። ህዝቡም ሌላ ዓለም ላይ ነው መሰለኝ ያለ የሚመስላቸው። እነሱ ዳመና ላይ ናቸው፣ ህዝቡ መሬት ላይ ነው ያለው። እነሱ ጥጋብ ላይ ናቸው፣ ህዝቡ ረሃብ ላይ ነው ያለው። እነሱ ዓለም ላይ ታይቶ የማይታወቅ ደስታ ላይ ናቸው፣ ህዝቡ ፍራሹ ላይ ወድቆ እያዘነ ነው ያለው፣ የሀዘን ፍራሽ ላይ ነው ያለው። እነሱ ጥጋብ ላይ ናቸው፣ ህዝቡ ረሃብ ላይ ነው ያለው። በቃ እነሱ ደስ የሚል ሰላም በቃ ዓለምን የሚያስንቅ ሰላም ላይ ናቸው ያሉት። ህዝቡ ደግሞ አይቶት የማያውቀውን መከራ፣ የወጥቶ መግባት ስጋት፣ ጭንቅ ውስጥ ነው ያለው። ስለዚህ ሌላና ሌላ ነን እንግዲህ በቃ ህዝቡ ሌላ ቦታ ነው ያለው፣
እነሱ ሌላ ቦታ ናቸው ያሉት። ስለዚህ ሲያወሩልህ ስለ ራሳቸው ነው የሚያወሩት። አሁን ለምሳሌ ጠቅላይ ሚኒስትሩ በዚህ የቲቪ ላይ በተደረገው ኢንተርቪው ላይ እንትን አውሮፓ ሲሄድ በቃ አምቡላንሱ ምናምኑ በጣም ይረብሻል፣ ጩኸት አለ። አምቡላንሱ ምናምኑ እንትኑ በጣም የፖሊስ የመኪናው ድምፅ ጩኸት አለ ምናምን ነገር እና በቃ ችዬ መጨረሻ ላይ ከጎን ያለው ሰው ይረብሻል ምናምን አልኩኝ አለ። ከዛ ሌላ ሰው የጻፈውን እኔም በቀደም ወደ ክፍለ ሀገር ሄጄ ወደ ግራ ስዞር ተኩስ ነው፣ ወደ ቀኝ ስዞር ተኩስ ነው፣ ስተኛ ተኩስ ነው፣ ወደ ፊት ለፊቴ ተኩስ ነው፣ ይረብሻል፣ በጣም ይረብሻል ብሎ በዛው መጠን ኢትዮጵያ ውስጥ ያለውን ደግሞ ሪያሊቲ ያወጣበትን ነገር አይተናል። በዛው ልክ ደግሞ ሌላ አንድ ሰው የጻፈው እንደው ምን አይነት አፍ ውስጥ እንደሚገቡ ትችት ውስጥ እንደሚገቡ ባይናገሩ ይሻላል። እና ውጭ ሀገር እኮ ሰዎች ሲታከሙ ሰዎች ሲታመሙ ምን ሲሉ አምቡላንስ እየሄደ እንትን ይላል፣ ያክማል፣ ይደርሳል። የአምቡላንስ ደግሞ ድምፅ አለው፣ ያሰማል። ኢትዮጵያ ውስጥ የሕክምና ባለሙያዎች በየእስር ቤቱና በየቤቱ ክፍያ አጥተው ተርበው ስለተቀመጡ ሌላም ሀገር እንደዛ መስሎት ከሆነ ተሳስቷል። ሌላ ሀገር ላይ አምቡላንስ ስራ ይሰራል። ሐኪሞች ደሞዝ እየተከፈላቸው ስራ ይሰራሉ፣ ሰውን ያድናሉ። ሰውን የማዳን ተግባር ይካሄዳል ሌላ ሀገር ላይ። ምናልባት እሱ ኢትዮጵያ ውስጥ ስለሌለ እናንተ ስላስቆማችሁት እሱ ተደናግሮት የሆነ ብሎ የጠየቀም ሰው አለ። እና ፈጽሞ ሌላ ዓለም ላይ ያሉ ሰዎች ናቸው። እኔ እንትን ምለው ንግግሩም ሀሳቡ ምንም ለህዝብ ነው እንጂ ለእነሱ አይደለም። እነሱ ኦልሬዲ አብደዋል፣ ሌላ ዓለም ላይ ናቸው ያሉት። ህዝቡ ግን ይሄ ስለሆነው እናዝናለን። አዝነን ብቻ አንቀርም። የምንችለውን ሁላችንም ድምፅ እያሰማን ነው። አንተም ራስህ ደግሞ መንገድ ተዘግቶብህ የምትፈልገውን ነገር ከሃይማኖት በላይ እንግዲህ ምን አለ? ከሃይማኖት ከኑሮ ወጥተህ ስራ ልሰራ ወጥተህ አትመለስም። ስለዚህ መፍትሄ ማበጀቱ ላይም እንደዚሁ ማተኮር ያስፈልጋል ማለት ነው እንጂ ያው እብደቱ እንደቀጠለ ነው። ታምራቱ እውነት ነው። ታምራቱ እንደቀጠለ ነው። እስኪ ሌላው ደግሞ ያው ከእሳቸው በታች ደግሞ ያሉ ሰዎች ታምራቱንም እንዲህ እያሳዩ ነው ያሉት። አንድ የወሎ ህዝቦች ዲሞክራሲያዊ ፓርቲ ተወካይ ነኝ የሚል አንድ ሰው አለ። እስኪ ቪዲዮውን እንዳይና በሱ ጉዳይ ላይ በቂ መረጃ ስላለ እንዲሁም ከሱ ጋር ተያይዞ በዛ በተፎካካሪ ፓርቲዎች በተባለ ጉዳይ ላይ የተሰጠ ሽልማት አለ። ሽልማቱን ደግሞ አስመልክቶ ተቋሙ ተነስቶበታል። ይሄ ጉዳይ ምንድን ነው የሚለውን አስመልክቶ እስኪ ቪዲዮውን እንዲና ደግሞ ወደሱ ማብራሪያ እንመጣለን። ቁርጠኝነትና ብቃት ላይ እንደ ፓርቲ የምንመኘው ምኞት እኛም ወሎ ክልል ሆነን የመጀመሪያዋ ሴት ከንቲባ ሴት ሆና የእሱን አርአያ የምትከተልበት ጊዜ ይመጣል ብለን የምንጠብቀው የልማት ሂደትን የምንናፍቀው መሆኑን ለመግለጽ ሞክራለሁ። ሴት ጀግና በመሆኖት በሴት ጀግና ደግሞ ለዘመናት የተተበተበ የአዲስ አበባ ችግርን በአጭር ጊዜ መፍታት መቻሎት ቁርጠኛ ካቢኔ መፍጠሮትና ካቢኔዎትም ደግሞ ልክ በርሶ ልክ መራመድ የሚችል ካቢኔ ስላሎት እጅግ በጣም እናበረታታና ልናመሰግን እንወዳለን። ለዚህም የጋራ ምክር ቤቱ ምስጋናም ያቀርባል፣ እውቅናም ይሰጣል። የተፎካካሪ ፓርቲዎች ከከንቲባ አዳነች አቤቤ ጋር ባካሄዱት የውይይት መድረክ ላይም ከተማዋን ለመሩበት የአመራር ጥበብ ስጦታ አበርክተውላቸዋል። ፍቅርን፣ አብሮነትን የሚያሳይ ልዩ መታወሻ ነው። ይሄ ነው እንግዲህ ሌላኛው ታምራት ደግሞ ይሄ ነው። እንግዲህ ወደዛኛው ልጅም እንመጣለን እና ከሽልማቱ እንጀምርና እንግዲህ የተፎካካሪ ፓርቲዎች ከተማዋን ለመሩት እንዴት እኮ ነገር እንደሆነ እኮ እዚህ ሀገር ላይ የሆነ ያለው ነገር ግራ የሚገባ ነው። ሽልማት ሰጡ። ይሄ ለአንድ ለስራ ባልደረባ ለራስ የሚደረግ የተፎካካሪ ፓርቲዎች ከተማውን ለመሩበት ከሳቸው በተሻለ መልኩ እንመራለን፣ መርሁ ማለት ነው። ከሳቸው በተሻለ መልኩ እንመራለን፣ ሀሳብ አለን፣ እውቀት አለን በሚል አይደል እንደ ተፎካካሪ የሆኑት እነዚህ እና ከርሶ እንሻላለን እያሉ የሚፎካከሩ እኮ ናቸው። አይ ከኛ ተሽሉ ነገር ስለሰሩና ስላደረጉ እናመሰግናለን ብለው የሚሰጡ ከሆነ ሽልማቱን መስጠት ብቻ ሳይሆን ማዕተቡን መልሰው ጠቅልለው የብልጽግና ፓርቲ አባል ሆነው እዛ ውስጥ ቢሰሩና ቢያገለግሉ የእውነት ነው ምለው የተሻለ ሊጠቅሙ ይችላሉ። እነዚህ በስመ ተቋም የሚንቀሳቀሱ ሰዎች በሙሉ ማለት ነውና
እንዴት አለ አይን አውጣነት። እንግዲህ የህዝብ ጥያቄና የጠቅላዩ መቀላመድ ስንል ወደ በኋላ ብንመጣበት ነገር አለ። ህዝብ የሚጠይቀው ሌላ፣ በተቋቋሚ ፓርቲ ስም ያሉ የሚንቀሳቀሱ ድርጅቶች ቅድም ባየነው እገታ እንዳለ የምናያቸው ነገሮች በሙሉ እንደ ሀገር የተገባበት መቀላመድ የህዝብና የመንግስት ተብዬዎች እንዲሁም የተቋሚ ፓርቲዎች አንዳንድ ነው፣ ሁሉም አይደለም፣ የሚያደርጓቸው ነገሮች ሆድና ጀርባ የሆነ ነገር ወደንብ ትይበታለሽ። በዚህ ነገር ላይ እንግዲህ የተፎካካሪ ፓርቲዎች ነው ለጠቅላይ ማነው ለወይዘሮ አዳነች አቤቤ ለሰሩ ስራ ከተማው ላይ ላሳዩት ለውጥ ይህ ሽልማት ይገባቸዋል ብሎ ሽልማት ይሰጡት። እንደ መረጃ እንዲጠቅምሽ ይሄ ሽልማት ህገወጥ ነው የሚል ደግሞ ሌላ ትችት ቀርቧል። እሱ ምንድነው? ለከንቲባው የተሰጠው ሽልማትን የኢህአፓ የአዲስ አበባ ቅርንጫፍ ባወጣው መግለጫ አዲስ አበባ የፓርቲዎች የጋራ ምክር ቤት ግንቦት 22 ከንቲባ ወይዘሮ አዳነች አቤቤ በሚገኙበት በከተማው አንገብጋቢ ጥያቄ ላይ ውይይት ለማድረግ ቀጠሮ እንደነበረ አውስቶ በከተማው ጉዳይ ላይ አንገብጋቢ ነገሮችን አንስቶ ለመዋየት እቅዱ የነበረው ለዚህ ስብሰባ ቢሆን አንገብጋቢ ያላቸው ጥያቄዎች በጽሁፍ አስገብቶ እንደነበር አስረድቶ ኢህአፓ ነው። ነገር ግን ምክንያቱ ባልታወቀ ሁኔታ ይህ ውይይት መሰረዙ እንደተገለጸ ልባል ያስረዳው ኢህአፓ ይህ ውይይት ሰኞ ግንቦት 25 እንደሚከናወንም እንደተገለጸለት ጠቅሷል። በዚህ ውይይት ላይ በአጀንዳው መሰረት ከከንቲባው ጋር በከተማው ህዝብ ጥያቄዎች ላይ ውይይት ይደረጋል የሚል ተስፋ እንደነበረው ገልጾ ይሁንና በዕለቱ ጥያቄዎችን ወደ ጎን ተብሎ ከንቲባዋ መሸለማቸውን አስታውቋል። ጥያቄው የቀረበና ለከንቲባዋ ድምቀትና ሽልማት ሆነ ተሰባስቦ የጋራ ምክር ቤቱ የገዢ ፓርቲ የገጽታ ግንባታ አንዱ ክፍልም ሆኗል። ልብ አድርጌ ተመልካቾቻችን ልብ ይበሉ። የጋራ ምክር ቤቱ የተቋሚ የሚባሉ ማለት ነው። የጋራ ምክር ቤቱ የገዢ ፓርቲ የገጽታ ግንባታ አንዱ ክፍል ሆኗል። ልክ እንደሄደ በባለፈው ካባ ሲያለብሱ ነበር። አሁን ደግሞ ፎቶዋን እንደዚህ እንዳየነው ሲሸልሟት ነበር። ኢህአፓ እንደ ምክር ቤት የተቋቋመለትን ዓላማ መካዳቸውን ገልጸዋል። መግለጫውን ሲቀጥል 5 ነጥቦች በዝርዝር አስቀምጠዋል። አንደኛ ነገር ምንድነው ያለው? የምክር ቤቱን ማል ባልሆነ የፓርቲያችን የወከሉት አባል ሳይወያዩበትና ሳይስማሙበት የተሰጠ ሽልማት ነው፣ ህገ ወጥ ነው። ይህ በምክክር በውሳኔ እዚያ ያሉትን ሁሉ ባሳተፈ መልኩ የተሰጠ ሽልማትም አይደለም ሲል ገልጿል። ዝርዝር የሆነ መግለጫ ነው ያወጣው። በዚህ መልኩ ላሳየው ፓርቲው አቀኝነት በዚህ ጉዳይ ላይ በምንተቸው ነገር እንዳለ ሆኖ በዚህ ባሳየው አቀኛ በሆነ ውሳኔና መግለጫው ግን ሊመሰገን ይገባል። ተገቢ የሚሆነ ነገር ነውና ሽልማቱን በተመለከተ ይህንን ይመስላልና በሽልማቱ ላይ አንዳች ሀሳብ አቅርቢና ስለዛኛው ደግሞ ልጅ ከንቲባዋን ሲያወድሳት ስለነበረ ደግሞ ማጋራሽ መረጃ ይኖራል። ኢህአፓ እዛው ላይ የበደል ነው። ሽልማቱ ደግሞ በዛ በእነሱ መሰጠቱ በጋራ ምክር ቤቱ መሰጠቱ የበደል ነው ብሎ ማስቶታል። ምክንያቱም በሌሉበት ጥያቄ ሊጠይቁ ሊተቹ ወይም ትችት ሊያቀርቡ ወይም ሊከራከሩ ከከንቲባ ጋር በጠሩበት ስብሰባ ላይ ያንን ስብሰባ ሰርዞ የሽልማት ማድረግ ታውቀዋለህ፣ ስራዬ ተብሎ ነው ሃይጃክ ከውስጥ እንግዲህ አሁን የሚነሱ ጥያቄዎች አሉ፣ የሚንቀሳቀሱ ኃይሎች አሉ። እነሱን ለመስበርና እንትን ለማለት ከውስጥ የሚወጡ ሰዎች ቀድሞ የሸለምና የገጽ ግንባታ በማድረግ ሌላውን ማሸማቀቅ ማለት ነው። ሲጀምር ለእኔ የተፎካካሪ ፓርቲዎች አይደሉም። ማንን ነው የሚፎካከሩት? ኦልሬዲ ከእናንተ በላይ ሰው የለም። እናንተ ትክክለኛ አንተ ብልሃል እኮ ማህተሙን መመለስ ብልሃል። ትክክለኛው በቃ መሪ እናንተን የሚያክል የለም ብለህ ከሸለምክ ምንድን ነው የምታደርገው? አንተ ምንድን ነው የምታደርገው? ዝም ብለህ ቁጭ ብለህ ወይም የእነሱ ካድሬ ሆኖ እዛው ፓርቲ ውስጥ ገብቶ መስራት ነው እንጂ ግን ይሄ ደግሞ ስራዬ ተብሎ የተደረገ ነው። እኔ የምልህ እነዚህንን የሚያደርጉት ኃይሎች ተፎካካሪ ፓርቲዎች አይደሉም፣ ተቃዋሚ ፓርቲዎች አይደሉም፣ ለህዝብ የወገኑም አይደሉም፣ ህዝብንም አያውቁትም። ከዛው ከብልጽግና ውስጥ ተመልምለው ወጥተው በተፎካካሪ ፓርቲ ስም ወንበር ይዘው ቦታ ይዘው ጎጥ ይዘው አንዳንድ ህዝቡን ደግሞ የሚከፋፍል እንደዚህ በኋላ በምንሄድበት የወሎራ ማንት የአገውሽ ምናምን እያሉ ደግሞ በውስጥ ተሰግስገው እንዲገቡ እና ቦታ እንዲይዙ ይደረግና ከዛ አጀንዳ ይሰጣሉ። ከዛ ደግሞ በጣም በሚዘገንን ሁኔታ የተፎካካሪ ፓርቲዎችን ከህዝብ ልብ ውስጥ ለማስወጣት ሲባል እነሱ እልም ያሉ አድርባይ ሆነው በአደባባይ ይወጡና በቃ ልክ ናችሁ፣ ልክ ከሆኑ አንተም ቤት ተቀመጥ፣ በቃ አለቀ። ወይም ፓርቲ ውስጥ ግባና ልክ ከሆኑት ጋራ በደንብ ስራ ከብልጽግና ጋራ ነው ልክ ናቸው ያሉት። ወይንም ምን ልታረግ ዝም ብለህ ማህተም እየበላ እንጀራ ለመብላት በእንደዚህ አይነት ስራ እንጀራ መብላት በጣም ነው የሚገርመው። ሰው እኮ ምንም ቢሆን ሄዶ ቢሮ ሰርቶ ምን ብሎ ሰርቶ ይመጣል። ወይም አምርቶ ሸጦ የሚበላበት እንጀራ ደህና ነው።
እዚህ ላይ ገብቶ ተፎካካሪ ፓርቲዎችን እነሱ መስሎ ገብቶ እነሱን ከህዝብ ልብ ማዋጣትና እነሱን ለመስበር የሚደረግ ስራን እንደ አንድ ስራ ስትቀበል ራሱ በጣም የሚገርም ነገር ነው። ግን ያው እንደምታያቸው ነው ሰዎቹ ትንሽ ዳጎስ ያለ ነገር እነዚህ የምትላቸውም ፓርቲዎች እዚህ ውስጥ አለ የሚባሉት ኢትዮጵያ ውስጥ የሁሉ መከራ ሲደርስ የሁሉ ጦርነት ከጦርነት ወደ ሌላ ጦርነት ከጦርነት ወደ ሌላ ጦርነት እየተሸጋገርን ሀገሪቷ በደንብ በታጠበችበት ጊዜ አንድም ቀን አይተናቸው አናቅም፣ ሰምተናቸው አናቅም፣ ጥያቄ አንስተው አያውቁም። ለሽልማት ብቻ ነው የሚመጡት። እንኳን ገደልክ፣ እንኳን አፈናቀልክ፣ እንኳን እንደዚህ ያረክ እልል ብሎ ብቻ ለመሸለም ነው የሚመጡ። ስለዚህ አናቃቸው። የምናውቃቸው አሉ፣ በየጊዜው መግለጫ የሚያወጡ እናት ፓርቲ አሉ፣ ኢህአፓ ፓርቲ አሉ፣ ሰልፍ ለመጥራትም ብለው እስር ቤት ገብተው ዋጋ ይከፈሉ አሉ። እንደዚሁም ሌሎችም አሉ። እነ ወበናል ወላይታ ብሔራዊ ንቅናቄ ከእንቅስቃሴያቸው ነው የምልህ። እነ ጊዮናዊ አማራ፣ እነ ህብር የመሳሰሉ መያድ፣ እነዚህ ለምንድን ነው ስማቸውን ሁሉ ያወቅኩት? ለምንድን ነው ማነሳቸው? ለምንድን ነው በየጊዜው ከሌ መግለጫ ወጣ የሚል ዜና ስንሰራ እነዚህ ሰዎች ያለውን ነገር ቢያንስ እውቅና ሰጥተው መግለጫ ሰጥተዋል፣ የሚችሉትን ሙከራ አድርገዋል። ከዚህ በኋላ በላይ መሄድ የለባቸውም ወይ? መሄድ አለባቸው። እሱን የምንነጋገርበት ነገር ነው በሌላ አጀንዳ። እነሱንም እየጠራንም ቻሌንጅ እያደረግን ምንድን ነው እስከምን ድረስ ነው የምትሄዱት? መቼ ነው ህዝቡን ድምፅ ከዚህ በላይ በደንብ አጉልታችሁ የምታሰሙት? እያለን እየጠየቅን ያለው። እንደዛም ሆኖ ግን እንደሌሉ አልተቆጠሩም አሉ። እውነትን አውቀዋል። በአደባባይ ላይ ወጥተው ተናግረዋል። በመግለጫ ላይ ለዓለም ህዝብ ሳይቀር በእንግሊዝኛም ለውጭ መንግስታትን በአማርኛም ለህዝቡ እየሆነበት ያለው ነገር እውቅና ሰጥተው ጥያቄ አንስተዋል፣ ተችቷል። እነዚህስ የብልጽግና መንግስት ፍጹም ነው ብለው የተቀመጡ ሰዎች ፍጹምም ስለሆነባቸው ሊሆን ይችላል ጥያቄ አንስተው አያውቁም፣ ምንም አድርገው አያውቁም። ስለዚህ ራሱ ብልጽግና ሰርቶ ያዘጋጃቸው ኃይሎች ናቸው። በታሪክ እኮ ላይ ወደፊቱም እንደው ከትላንት እስከ ዛሬ ተፎካካሪ ፓርቲ ምን ማለት ነው፣ ምንድን ነው የሚሰራው ምናምን ብለህ ስትተነትን እንደዚህ አይነትም እኮ ነበሩ። ተፎካካሪ ፓርቲ ነን ብለው ተመዝግበው በምርጫ ቦርድ ገንዘብ እየተሰጣቸው ቁጭ ብለው ያንን መንግስት ማንቆለጳጰስ ብቻ የሚችሉ ያንን መንግስት ግፋ በለው የሚሉ የዛ ተቀጽላ ግን ተፎካካሪ ፓርቲ ብለው ስም የተሰጣቸው እንደዚህ አይነት ሰዎችን በኢትዮጵያ ነበሩ ለማስባል ግን የሚገርም ጽሁፍና የሚገርም ታሪክ የሚጻፍባቸው ሰዎች ግን አሉ። ስለዚህ እኔ አሁን በዚህ ስም ተፎካካሪ ፓርቲዎች ሁሉም ሌባ ናቸው፣ ሁሉም አድርባይ ናቸው፣ ሁሉም ሆዳም ናቸው ተብሎ እንዲነሳ አልፈልግም። ለምን በአደባባይ የሚሰሩ አሉ። እንደውም በእነሱ ላይ እነዚህን ለማስነሳት ተብሎ የተሰሩና የተዘጋጁ እንደሆኑ እና ዋና ከገዳዩም በላይ ዋና ገዳይ መሆናቸውን ነው ለማሳየት የምወደው በዚህ ፕሮግራማችን ላይ። ጥሩ። ያ ብዙ ነገር የአንቺ ሀሳብ ነው መጋራው። ይህን ስንል በአቀኝነት ቅድም ብያለሁ። ይህን መግለጫውን ያወጣውን የአፓ መሰረት አድርገን ሌሎችም ፓርቲዎች አሁን በስምም የተጠቀሱም ያልተጠቀሱም አሉ። ተገቢውን የሆነ ኃላፊነታቸውን እየተወጡ ያሉት እንዲሁም ደግሞ ተገቢውን ኃላፊነት በሚወጣው ፓርቲ ውስጥ ደግሞ አንዳንድ መሸጦች አይጠፉም። በዚህ አጋጣሚ ነገሮች ነገር ፓርቲው እንደ ፓርቲ እየታገለ ቢሆኑ በፓርቲ ውስጥ ደግሞ የሚንቀሳቀሱ አንዳንድ የተሸጡ ሰዎች አሉ። ለምሳሌ እዛ ለከንቲባ ይሄ ስጦታው ሲሰጡ ከነበሩ ሰዎች አንዱ ቅድም ሚያድ ስትይ ነበር። ሚያድ ትልቅ ድርጅት ነው በኢትዮጵያ ፖለቲካ ታሪክ ውስጥ ስም ያለው ነው። ብዙ ታዋቂ ሰዎችን ያተረፈበት፣ ብዙ ዋጋ የተከፈለበት ብዙ የምናውቀው ነገር አለ። ቅድም እንዳልሽው ወደፊት ፓርቲዎችን ሁኔታ ራሳቸውን አቅርበን በምንጠይቅበት ሁኔታ ወይም በራሳችንም ሽፋን ሰንተን በምናቀርብበት ወቅት የምንዳሰሰው ነገር እንዳለ ሆኖ ለምሳሌ ሽልማት ከሚሰጡ ሰውዬ አንዱ የሚያዱ ሰውዬ ነው እና እንደ ድርጅቱ በራሱ ይህንን ውክልና ሰጥቶት ነው ወይስ የሰውዬ በራሱ ተነሳስቶ ነው የሚለውም ነገር በራሱ ተዳትና ማለት በቂ መረጃውን አሰባስቦ መሞገት ያስፈልጋል። እንግዲህ የሚያድ ሰው ነው ያን ሽልማት ሲሰጥ የነበረው። ቅድም ያው አሁን የተቀየረው አይደለ? ታውቃቸዋለህ? እነ ማሙሸት አማረ ምናምን ነበሩ አይደል? አዎ የዛኛው ሽልማቱ አልኩሽ እኮ በደንብ ስለሚያድ ምርጫ ሲደረግ አዲስ ምርጫ እና ሪሻፍል ተደርጓል ሚያድ ውስጥ እና ከሱ ጋር ተያይዘው የመጡ ማንነቶችም ሊኖሩ ይችላሉ የሚል ስጋት አለ። ሰዎችም እየጻፉልን ስለነበር አዎ እሱ በደንብ መመርመርና እንትን ማለት ነገርኩሽ። እንደ ድርጅቱም አባላቶችም ለዚህ ፐርፐዝ የሚንቀሳቀሱ አሉ። በስመ ተቃዋሚ በሀገር አቀፍ ደረጃም በክልልም ባሉ ፓርቲዎች እንቅስቃሴ
እንዲሁም ደግሞ ፓርቲዎች ደግሞ እና አባላቶች ሐቀኛና እውነተኛ ትግል እያደረጉ እንቅስቃሴ ሲያደርጉ በመካከላቸው ደግሞ መሸጡ አይጠፋም። የተሸጠ በፊትም የነበረ ነው፣ ያለም ነው፣ የምናውቀው ነው፣ ወደፊትም የሚኖር ነው። አሁንም መኢአድን ቅድም ስታነሺ ስለነበረ ነው። እነ መኢአድ ኢህአፓ ስትያዎ መኢአድ በጣም እንቅስቃሴ ሲያደርግ ነበር። ረጅም ዓመት በኢትዮጵያ ውስጥ ያስቆጠረ ነው። በዛ ውስጥ የምናውቃቸው የምናከብራቸው አቱታ ያተረፉ አባላቶች አሉ። በዛም ምክንያት ዋጋ ያካፈሉ የታሰሩ ብዙ ስቃይ መከራ የሚያዩም አሉ። ሐቀኛም ትግል ሲያደርግ እንደነበረ ምስክርነት እንሰጣለን። በዛው ልክ ደግሞ በፓርቲው ስም ደግሞ የሚንቀሳቀሱ በዛ ውስጥ ያሉ ደግሞ ቅድም እንዳልኩሽ የሚሸጡ አይጠፉም። ለምሳሌ አሁን እዛ ላይ ወጥቶ ሽልማት ለወይዘሮ አዳነች አቤቤ ሲጨባበጥ ከነበሩ ሰዎች እዛ ላይ ካየሻቸው ሰዎች አንዱ የመኢአድ ሰው ነው። እናውቀዋለን፣ በቅርብ አውቀዋለሁ። እንግዲህ አሁን ይሄ ሰውዬ ራሱን ወክሎ ነው፣ ድርጅቱን ወክሎ ነው፣ ድርጅቱ ይህንን ነገር ያምንበታል የሚለው ነገር አሁን እንዳመጣለን እንትን ከምንል በደንብ መረጃውን አጣርተን ወደፊት እንመጣበታለን የሚል ነው። ሌላው የሸለመው ሰውዬ ብቻ እኮ አይደለም እዛ የተሰባሰቡት። ይኸውልሽ ሸለሟት፣ መሸለም ብቻ አላበቃም እኮ በስመ ተቋሚ ፓርቲ እዛው ቁጭ ብሎ ለአዳነች አቤቤ ውዳሴ ሲያቀርብ የነበረ ልጅ አለ፣ ነፃነት ጣሰው የሚባል እንግዲህ ወደፊት ይላል እንግዲህ ቪዲዮ መሀል ላይ እንግዲህ ቴክኒሻናችን እንትን ካለን እየተነጋገርን ማስኬድ ይችላል። ሰዎች ስለማን ነው የሚያወሩት ካሉ እንደሆነ ያን ስለምንለው ሰውዬ እንዲያዩ እንዲረዳለን እና ወደፊት ወሎ እንደ ክልል ሲሆን የወሎ ከንቲባ እንድትሆን የምመኘው ልክ እንደርሶ እንዳያረ በፈጣሪ እንግዲህ ሰውዬ ታዲያ ምን ይሰራል በተቋሚ ፓርቲ ስም እዛ ቦታ ላይ? እሱ የሚለውን ወሎ ክፍለ ሀገር ከተቋቋመ ልክ አዳነችን አቤቤ የምትመስል ከንቲባ እንዲፈጠርለት የፈለገ እንደሆነ በብልጽግና ውስጥ ገብቶ የአዳነች አቤቤ ሃይ ኮፒውን ለምን እዛ መርተው ወይስ እንዲመረጥ አያደርገው? ይሄ ብቻ አይደለም የዚህ ሰውዬ መሸጦነት። በነገሮች ላይ ነፃነት ጣሰው ይባላል። ትንሽ ወይ ቪዲዮውን እንየው እናንተ እንበለው እንደ ለተመልካቾቻችን ዘግይተውም ለሚያዩ ስለማን ነው የሚሉት ነገር ስም ይሆንላቸው። ቁርጠኝነትና ብቃት ላይ እንደ ፓርቲ የምንመኘው ምኞት እኛም ወሎ ክልል ሆነን የመጀመሪያዋ ሴት ከንቲባ ሴት ሆና የእሱን አርያ የምትከተልበት ጊዜ ይመጣል ብለን የምንጠብቀው የልማት ሂደትን የምንናፍቀው መሆኑን ለመግለጽ ሞክራለሁ። ይህ በቃል ቴክኒሻናችን ምናልባት እሱ ላይ ወረዳ ንግግራችን እኛም መቀጠል እንችላለን። እንግዲህ ይህ ሰውዬ ነፃነት ጣሰው ይባላል። በዘመን ኢህአዴግ ወቅት እኔ ታሪክ አይደለም መጽሐፍ ላይ የሆነ ነገር ላይ አከሌ ሲል አይደለም እኔ ማቆን ታሪክ ነው የምነግርሽ መቲ ለተመልካቾቻችን ማጋራ። ይሄ ሰው በጉለሌ ክፍለ ከተማ እና በአዲስ አበባ በተለያዩ ክፍለ ከተሞች ከመንግስት ደህንነት ጋር አባላቶች ሆኖ ያደርግ የነበረው ምንድነው? ሰዎችን ይጠቁማል፣ እንዲታሰሩ ያደርጋል። ብሎም ደግሞ ሐሰተኛ ምስክርነት ፍርድ ቤት ድረስ ቀርቦ ይመሰክር ነበር። ይሄ ነፃነት ጣሰው ነው የሚባለው። በዘመነ ኢህአዴግ ወጣት ተቃዋሚ ነን እያለ እየጠቆመ ሲያሳስር ሲያስደበድብ ብሎ ፍርድ ቤት ሁሉ በሐሰት እየመሰከረ ሰዎችን ወደ ግዞት እስር ቤት እንዲሄዱ የሚያደርግ ነበር። ዛሬ ደግሞ ይኸው የወሎ ህዝቦች ዲሞክራሲ ፓርቲ ወክ ያለው ፓርቲ አቋቁም ያለው ብሎ ማለቱን ብቻም አይደለም ወይዘሮ አዳነች አቤቤ እርሱን የምትመስል ከንቲባ እንድትኖርን ጭምር ነው የምንፈልገው ብሎ ደግሞ እንዲህ በአደባባዩ በነውሩ እየተዘባበተ ይገኛል። እንግዲህ የገጠመን ትግል እንደዚህ አይነት ትግል ነው። እንግዲህ ከእንደዚህ አይነት ሰዎች ጋር ነው እየተገለባበጡ መጥተው ሲያሻችሁ ይሸልማሉ፣ ሲቀጥል ደግሞ እንደዚህ ያንቆለባብሳሉ። እና እነዚህ ሰዎች ምን ሆናቸው? ተፎካካሪነታቸው እነሱ ሳይታዘቧቸው እንዲህ ይህንን ነገር መረጃውን ልስጥሽ ብዬ ነው መጥተኝ። በጣም ነው የማመሰግነው። እንደው ይሄ ሰውዬ ፖለቲከኛስ ነበረ? ስለ ወሎ ሲያወራ የዛ አካባቢ ሰው ነው ማን ነው ምንድን ነው የሚል ጥያቄ ያው የሆነ ሴራ እንዳለበት ያስታውቃል። ምክንያቱም እዛ ንግግር ላይ ብዙ ፖለቲካ ተናግሯል፣ ብዙ መርዝ ጥሏል። በደንብ ጭነው ነው የላኩት። ማለት ገንዘቡንም ምኑንም ሳይሆን ወንጀሉንም ጭነው ነው የላኩት። አንደኛው በአዲስ አበባ ላይ የነበረውን የተወሳሰበ ችግር ፈተሽ ይላል። አዲስ አበባ ላይ ምንድን ነው የዘመናት የተወሳሰበ ችግር? አዲስ አበባ ላይ የተወሳሰበ ችግር በዘመናት ከነበረ አንተ ከሰጠኝ መረጃ ተነስቼ ዋናው ችግር እንደሱ አይነት ባንዳዎች መሰግሰጋቸውና የአዲስ አበባን ወጣት አሳፍሰው ማስበላታቸው፣ ትግል አኮላሽተው የ97ቱንም ሌላውንም አኮላሽተው ማህበረሰቡን መስበራቸው ነው የአዲስ አበባ ችግር ካለ እንጂ እሱ የወሎ ነፃ አውጪ ሆኖ በምን መብትና በምን እውቀት ነው ስለ አዲስ አበባ ማውራት የቻለው? ሲጀምር አሁን አዲስ አበባ ላይ አምሶ እንትን ብሎ አዘርፎ ዘርፎ ምን ብሎ ሲጨርስ ከዛ ደግሞ ያልተነካበት ቦታ ላይ ሄዶ
ያንን ስንት ማህበረሰብ ተዋህዶ ተጋምዶ ከምንም አግንዶ እንግዲህ አዲስ አበባ ነች የብሔር ብሔረሰቦች የምትባለው። ሌላዋ ደግሞ እንግዲህ ወሎ ነች። በሃይማኖት ብትል በብሔር በተለያየ ብትል ምንም አይነት በቃ የሰለጠነ ፖለቲካ የሰለጠነ የህዝብ መስተጋብር ያለበትን ቦታ ላይ ነጥሎ ወሎ ከአማራ ህዝብ ሊነጥል ይሄ እኮ ነው ትልቁን እኮ ቦምብ ነው በደንብ ማየት ያለብን። ወሎ አማራ አይደለም ነው እዚህ ላይ ወሎ ኦሮሞ ነው ደግሞ ሌላም ደግሞ እንዳይመስል በዛ አይደለም። ለምን እነሱ የሚሉትን ነው ያለው። እነሱ የሚሉትን ምንድነው ኦነጎች ምናምን የሚሉትን ነው። ከዛ አካባቢ የወጡ ሰዎች እስከ ወሎ ክሌም አድርገዋል። ባለፈውም ታውቃለህ። እና ወሎ የኦሮሞ ነው የሚል ስፒች ነው እዛ ላይ የሰጠው። ከዛ በኋላ ደግሞ ከዚህ በፊትም ተናግሬዋለሁ። ያንቺን እንትን ተከትለው ያንቺን ስራ ተከትለው ማለት ምን ማለት ነው? አዲስ አበባ ላይ የተወሳሰበው ችግር የተፈታው የአዲስ አበባ ህዝብ በመፈናቀሉ ተጠርጎ በመጣሉ የሚፈለገው ማህበረሰብ ብቻ እንዲኖር መደረጉ መሬት በመሸጡ የአዲስ አበባ ማንነት የኢትዮጵያ የአንድነቷ ማገር የሆነችው አዲስ አበባ በብሔርና በጎጥ እንዲሸነሸንና አዳዲስ ነገሮች እንዲንቀሳቀሱ ተደርጎ የድሮ የተመታበት ታሪክ እንትን ያለበት የፈረሰበት ተቋማት የፈረሱበት ይሄንን በወሎ ላይ እንዲተገበር ፈልጋለሁ። ልክ እንደ አዳነች አቤቤ እዛ አካባቢ ያለው ሰው መጤነ ተብሎ እንዲባረርና ሌላ ነገር እንዲሰራ በኮሪደር ልማት ቢሆን በምናምን ሰበብ እዚህ ቦታ ያለ ነገር ተጠርጎ ሙሉ በሙሉ የኦሮሚያ ልክ አዳነች ከቡራዮ መታ አዲስ አበባ ከንቲባ ላይ እንደሆነች አሁንም ከኦሮሚያ ክልል መጥቶ ወሎ ላይ ከንቲባ ሆና ሌላውን ማህበረሰብ አባራ እንድትኖር እና እሷን እንደዚህ አይነት ነገር እንዲፈጠር ፈልጋለሁ ነው ያለው። ይሄ የኔ እይታ ነው። አለመስማማት ማንም ሰው መብቱ ነው። እኔ ግን እንደዚህ ነው የሚታየኝ። ሲጀምር የአዲስ አበባ ውስብስብ የዘመናት ችግር ያለው እኔም አንተም ኖረን ተወልደን አድገንበታል። የትኛው ውስብስብ ችግር ከዚህ ዘመን ውጪ የትኛው የአዲስ አበባ ውስብስብ ችግር እንደሆነ አላውቅም። ውስብስብ ፍቅር ነው የአዲስ አበባ ያላት። እሱን የመምታት መንፈስ ከሆነ ይህን የሴጣን መንፈስ ይዘው ከሆነ የመጡት እሱን ይናገር። ከዛ ወሎ ክልል ሆና ምናምን አለ። ከዛ ደግሞ እንደ አዳነች አቤቤ አይነት ሰዎች መጥተው የአዲስ አበባ ላይ የተሰራውን ነገር በወሎ ላይ እንዲደገም እፈልጋለሁ አለ። በቃ ይህንን ፖለቲካ ነው ይዞ የመጣው። ተፎካካሪ ፓርቲም አይደለም ምንም አይደለም። የብልጽግናም ሰው ብቻም አይደለም። ከብልጽግናም በጣም ኃይለኛ ኦህዴድና ዘረኛ ነው። ዘረኛ ጽንፈኛ ደም አፍሳሽ ነው። ምክንያቱም አሁን በሚለው ነገር ላይ ቢተገበር ምን ያህል ደም እንደሚፈስ ምን ያህል መከራ በሀገራችን ይሄ አልበቃ ብሏቸው እኔ እኮ የኢትዮጵያ ህዝብ መከራ ከዚህ በላይ ምን እንዲሆን ነው የሚፈልጉት? ይሄ እኮ ሌላ ጸብ እኮ ነው፣ ሌላ ጦርነት ነው እኮ እዛ በአደባባይ ላይ እየነገረን ያለው ይሄ ሰውዬ እና በጣም 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 ክፉዎች ናቸው። የኢትዮጵያ ህዝብ እንዳያርፍ ደሙ እየፈሰሰ እንዲኖር በየጊዜው አጀንዳ የሚተፉ መርዞች ናቸው እና ይሄ ሰውዬ በጣም ነው የሚገርመው። እንደዚህ አይነት ሰው ደግሞ በመንግስት እየተኮተከቱ ተፈልገው እየመጡ በየቦታው በተፎካካሪ ፓርቲ ስም በምን ስም መሰግሰጋቸው በራሱ በጣም አደገኛ ነው። ለዚህ ነው ይሄ የብልጽግና መንግስት የመሀይማን ብቻ ሳይሆን በኢትዮጵያ ላይ በቀል ያለባቸው በብሔር ብሔረሰቦች አንድነት ላይ ቅናት ያለባቸው ክፉዎች ናቸው። ኢትዮጵያ እንድትፈርስ ነው ያለን ፍቅርን ራሱ አይፈልጉትም። እዛ ላይ ቁጭ ብሎ የወሎ ክልልነት ምናምን የሚል ጥያቄ በጣም እኮ ይሄ እኮ መጠየቅ ነበረበት። አሁን የሚመለከተው አካል በፍርድም በህግም ምን ማለት ፈልገ ነው? እዛ ያለው ማህበረሰብ ምን ልታደርገው ፈልገ ነው? ማንን ወክለ ማንን ጠይቀ እዛ አካባቢ ከሚኖረው ማህበረሰብ ማንን ጠይቀ ነው የሚል ሀሳብን መነሳት ነበር። አማራ ክልል እንደ ክልል ያው የብልጽግና አገዛዞቹ የብልጽግና ባሪያዎች ስለሆኑ ነው እንጂ በክልል ጉዳይ ላይ እንደዚህ አይነት ጥያቄ ሲነሳ የአማራ ክልል ጥያቄ ማንሳት ነበረበት። አያነሳም። ምክንያቱም ሁሉም ካድሬ ስለሆነ ማለት ነው። እና መርዝ ነው እየተተፋ ያለው። ለዚህ ነው እንደዚህ አይነት አካሄድ ጊዜ በሰጠው ቁጥር ምን አይነት መከራ ውስጥ እንደሚከተን ማሳያ ነው። እንደው እግዚአብሔር ይስጣቸው በአደባባይ መውጣታቸው ማንነታቸውን በደንብ ግልጽ አድርገው እንዲጠነቀቅ ማህበረሰቡ ለወዲሁ ትልቅ አላርም ነው ብዬ ነው የማስበው። መልካም ልክ ብለሻል። ያየሽበትም ነገርም በተገቢ ነገር ነው። ዋናው የዚህ ሰውዬ ዓላማ እንግዲህ የታቀደ ነገር አለ። ይኸው አማራ እንደ አማራ አንድ እንዳይሆን እንግዲህ በየፊናው በየቦታው እንግዲህ ከውስጥም ከውጭ ነው እንደዚህ አይነት ሴራዎች እየወጡ ያሉት። ይሄ ደግሞ እንግዲህ ይኸው መንግስታዊ ድጋፍ ያለው ስብስብና ተቋም ነው ፓርቲው በራሱ።
እንግዲህ ወሎን አማራ አይደለም ብሎ ራሱን አስችሎ ይህንን ሲባል እንግዲህ ያው ከኦሮሚያ ጋር በተገናኘ መልኩ የሚነሱ የተለያዩ ጥያቄዎች አሉ። ሚስጥር የሆኑ ነገር አይደለም። በአደባባይ ብዙ የተወጣ ነገር አለ። እንዳልሽው እሱ ያሰበውና እዚህ በአደባባይ የተናገረው ነገር ራሱን የቻለ እንደ ሀገር ብዙ ችግር የሚፈጥር እርስ በርስ የሚያጋጭ እርስ በርስ ብዙ ቀውሶችን የሚፈጥር ነበረ። ሌላው ደግሞ እንደው ቢሆንና ብንታደል ኖሮ ደግሞ በስሙ የተቋቋመ የተቋሚ ፓርቲ ነበር አብን የሚባል። እንግዲህ እንዲህ አይነት ነገር ሲነሳ እውነት ለዛ ለአማራ ህዝብ ለዛ ለሚገባው ህዝብ ሐቀኛና እውነተኛ ድርጅት ሆኖ ቢሆን ኖሮ ይህንን ጥያቄ ማነው የዚህ ሰው ነው የነፃነት ጣሰው የሚባለውና ድርጅቱን ወክሎ እዛ ጋር ይሄ ነገር ሲወራ በዚህ ጉዳይ ላይ አቤት ማለት ኃላፊነት ሞራላዊ ግዴታ ነበረበት። ሆኖም ግን እነሱ ራሱ ከነፃነት ጣሰው በበለጠ መልኩ እዛ ስር በቃ ሽምጥ ገብተው ጋልበው ሄደው ተሽጠዋል ገብተዋል። ከሚኒስቴር ደረጃ ጀምሮ ያው ራሱ አዳነች አቤቤ ባለችበት ካቢኔ ውስጥ ራሱ የዕቃ ግዢ የብዳብን የምናምን ተብሎ የተለያየ ሹመት አግኝተው እዛ ውስጥ ሆነው ተሽጠዋል እንዳለ። የእነሱ እንዳለ ሆኖ ግን የዚህ ነውረኛ ልጅ የዚህ መሸጦ ነፃነት ጣሰው የሚባለው ልጅ እየሰራው ያለው በደል በህወሓት በኢህአዴግ ጊዜ ወጣቶችን ያስደበድብ፣ ያሳስር፣ ያሳፍስ ነበረ። ከዛም አልፎ ፍርድ ቤት ሁሉ ቀርቦ የሐሰት ምስክር ሁሉ ሰጥቶ እውነተኛ የነፃነት ታጋዮች ወደ ግዞት እንዲወርዱ ካስቻሉ ሰዎች አንዱ ይሄ ነው። የሀገፍና በደል አልበቃ ብሎ ደግሞ አሁን ደግሞ በወሎ ስም በአማራው ስም የተለየ ነገር ለመፍጠር ውዥንብር ለመፍጠር ይሄው እንግዲህ ታጥቆ ተዘጋጅቶ መጥቷል። በእርግጥ ከጀርባ ሃይባ ያለው ይሄ ነው። በዚህ ብቻ ማናበቃም። ወደፊትም ቢሆን እንዲህ መረጃዎችን ይዘን እያጋለጥን የምንሄድ ነው የሚሆነው። ምክንያቱም ከዚህ ከህሊናና ከነፃነት ጋር በተገናኘ በዚህ ዙሪያ ላይ የሚንቀሳቀሱ ሰዎች ላይ እንዲህ አይነት ፍርደ ገምድል ሂደቶች እንዲካሄድና ያልተገቡ ነገሮችን የሚያደርጉ የሚሸጡ ሰዎችን በተመለከተ ስናጋልጥ ነበር። አስታውሰሽ እንደሆነ በባለፈው ጊዜ የአቃቤ ህጉን በፖለቲካ እስረኛ በህሊና እስረኞች ላይ ቢሮ ውስጥ አግብቶ እንደዛ ሲቀጠቅጥ እንደነበረ ፎቶውን ምኑን ይዘን ማስረጃ ይዘን ስንሞግት ነበረ። ከዛም በኋላም የታዩ አንዳንድ ነገሮች አሉ። ወደፊት መረጃውን ይዘን እሱም ለተመልካቾቻችን እናጋራለን። ልክ እንደዚህም ሲሆን እያጋለጥን እንሄዳለን እና አብዛኛውን ነገር አንቺ ያልሽውን ነው የምጋራው። እንግዲህ ዛሬ ዋና ርዕሰ ጉዳይ አለን። በሚቀረን ሰዓቶቻችን ውስጥ የምንሸፍነው ህዝብ ጥያቄ ይጠይቃል። ይሄው አንዱ እኮ ነው የህዝብ ጥያቄ ሌላ፣ ይሄው አዳነች እና መሰሎቿ ሰብስበው የሚያደርጉት ሌላ ነገር ነው። ህዝብ እንድንሆን አንጋደል አንጨረሽ ሲል አይ ወሎ ራሱን ችሎ ክፍለ ሀገር መሆን አለበት ብሎ ከህዝብ ጥያቄ በተቃራኒ ሆኖ ይሄው እንደዚህ ያደርጋል። ይሄንን ነገር ደግሞ ለሚያስፈጽም ሰው ይሸልማሉ፣ ያሸልማሉ። ቀድመን እንዳየነው ደግሞ ህዝብ ሃይማኖታዊ በዓሉን ሊያከብር ከቦታ ሲንቀሳቀስ ሃይማኖታዊ እንግዲህ አትሄድም አትመጣም ተብሎ መንገድ ይዘጋበታል። የህዝብ ጥያቄ ግን ይሄ መንገድ ይከፈትልን፣ ሃይማኖት ላክብር፣ ከቦታ ልንቀሳቀስ፣ እንደ ሀገር ሆኖ ማያቅ ነገር ማት እየመጣብን ነው ሲል ይሄው ፖሊስ ኮሚሽነሩም ደግሞ ይወጣና አሁንማ ማን መንገድ ክፍት ነው መንቀሳቀስ፣ ህዝብ የሚጠይቀው ሌላ እነሱ የሚመልሱ ሌላ። አሁን ደግሞ የዚህ ሁሉ አለቃ የሆነው ደግሞ ጠቅላዩ ወጣና ንግግር እያደረገ ነው። ክፍል 1 ክፍል 2 ክፍል 3 እያለ የሚቀጥል አንድ ቃለ መጠይቅ በመንግስት የመገናኛ ብዙሃን በሙሉ በሰፊ እየተሰራጨ አለ። የህዝብ ጥያቄና የጠቅላዩ መቀላመድን በተመለከተ ደግሞ ወደዛ ቆይታ እናደርጋለን። እስኪ አንድ ቪዲዮ አለ፣ እሱን እያየን የተወሰኑ ቪዲዮዎችን እያየን ነው አስተያየት የምንሰጠው። አንዱን ቪዲዮ እስኪ እንመልከት መጥቼ ከዛ በኋላ እንጠይቃለን። ይህ ሰው አታሳዩም ብሎ ብዙ ሰዎች አስተያየት በየጊዜው እንደሚሰጡን የታወቀ ነው። ያው እንግዲህ ምን ይደረግ ወንበሩ ላይ እስካለ ድረስ ማሳየት ግዴታ ነው። ወይ ያለ እንደሆነ እውነቱን ለመናገር የኢትዮጵያ ህዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያም ጭምር ነው። አሁንም ማነሳውን ሐሳብ ማነሳው ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይሄን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። ተነግሯል። እንግዲህ ማስጠንቀቂያ ነው፣ ተነግሯል። ከባድ ማሳሰቢያና ማስጠንቀቂያ ነው የሰጠና በጥንቃቄ ነው ነገር እንትን የምንለው ከተተተን ማስጠንቀቂያ አንፃር አንዱ ሲቀልድ ምን አለ፣ በትክክል አይናችሁን ገልጻችሁ ማየት አለባችሁ። ለውጥ አለ ይሄኛውን ያለው ንግግር ማለት ነው። ጠቅላዩም እንደዚህ ካለ እኔ ይሄንን ለውጥ
እንዳይበላሽ እንዳይጠፋ እንቅልፌን ሁሉ አልተኛም። አይኔን ገልጬ ነው የምተኛው። ኤግዛክትሊ። ደግሞ እኮ ሚራክል ነው፣ ለውጥ አይደለም፣ እድገት ብቻ አይደለም፣ ሚራክል ነው፣ ተአምር ነው እየተፈጠረ ያለው። እውነት ነው፣ ተአምርማ እየተፈጠረ ነው ኢትዮጵያ ውስጥ። ብዙ ተአምር አለ። ላይክ ተአምር አይተነው ማናውቀው ተአምር፣ ኢትዮጵያ መከራ ውስጥ የገባችበት ተአምር አለ። እንግዲህ ታምራዊ ለውጥ ነው። ከለውጦች ተነሳሾች ፍጥነትና ጥራት በላይም ነው። ልብ አድርግ እንግዲህ ታምራዊ ለውጥ ላይ ነው ያለ ነው። ለውጡ ደግሞ ከለውጦቹ ተነሳሾች ፍጥነትና ጥረትን በላይ ነው። ያ ማለት ምንድን ነው? አሁን በእሱ አገላለጽ ታምራዊ ለውጥ ላይ ነው። ለዚህ ለውጥ ደግሞ ተነሳሹ እሱ ራሱን ሲያደርግ ነው። እኛ ካሰብነው ፍጥነትና ጥራትን በላይ እየሄደ ነው እያለ ነው ያለው። እንግዲህ እኛና እነሱ ኢትዮጵያን እድገት የምናይበት የምንመዝንበት መስፈርት እንዲህ አለመገናኘቱ በጣም ገራሚ ነገር ነው የሚሆነው። እነሱ የሚያዩት የሚመዝኑት ባላቸው ባከማቹት ሀብት መጠን፣ በሚኖሩበት ቅንጦች፣ እሱ በሚያስገነባው በሚሊዮኖች ዶላሮች ቤተመንግስትና በሚያብለጨልጫቸው በየመንገዱ በሚተክላቸው ዛፎች ከሆነ እንግዲህ አንድ ነገር ነው። ከድሃ ሕዝብ ርቀውና ተለይቶ በራሱ ደሴት ላይ እንደዚህ ባጠረው በልጭልጭ ነገር ላይ ያንን ታምራዊ ለውጥ እየመዘኑ ከሆነ አንድ ነገር ነው። እኛ ደግሞ እድገቱን የምንመዝነው ብዙ ፋብሪካዎች መሰራትን፣ ብዙ ፋብሪካዎች ሲሰሩልን፣ መሰረተ ልማቶች ሲዘረጉ፣ ምርት በገፍ ሲመረት፣ ኑሮ ሲረክስ፣ ዜጎች የለፉትን የድካማቸውን ያህል በቂ ክፍያ ማግኘት ሲችሉ፣ ውጣ ውረዱ ድካሙም ሰርቶ በሚያገኙት ነገር እፎይ ሲሉ ነው። እንግዲህ ሚኒመሙን የሆነ ነገር ነው። እንደ ሀገር ግን እፎይ የምንልበት ሳይሆን ሌላ ነገር እየሆንን ያለ ነው። ዜጎች ያለ ስጋት ያለ ፍርሃት ከቦታ ቦታ የሚንቀሳቀሱበትና መሰል ደጋግመን የምናነሳቸው ሀሳቦች አሉ። እንደዚህ ነገሮች ሲሆኑ ነው ለውጥ እንደው እንኳን መጣ ከተባለ እሱ ሰውዬ ይሄ ሰውዬ ሲመጣ እነዚህን ነገሮች እንደው መስመር ካስያዘ በሚል ነበር የብዙዎቹም ድጋፍና ተስፋም የነበረው። የዚህ ሰውዬም ንግግር በእርግጥ የ7 ዓመቱ የሱ የስልጣን ዘመን አስመልክቶ ያደረገው ንግግር ነው። በ7 ዓመት ውስጥ ግን ያየነው ሌላ ነው እና ይህንን ታምራዊ ለውጥ እንድንጠብቀውም በተሰጠ ማሳሰቢያ መሰረት እንዴት ታይዋለች መቤ? እኔ ያው ይህንን ማሳሰቢያ በእውነቱ በጣም በብዙ ሺህ ተቆጥረው ከወለጋ ተፈናቅለው በየመጠለያ ቦታው ላይ ሕፃንነታቸውን አገር እንደሌለው ዜጋ እያሳለፉት ያሉትን ዜጎች አማራዎች ይህን ነገር አይናቸውን ከፍተው እንዲያዩት ነው የምገምተው። እጃቸው እግራቸው ተቆራርጦ አንተ ውጣ ከዚህ ምናምን ተብሎ የተቀጠቀጡ ሰዎች የሞቱት ሞተዋል፣ የተረፉት አካለ ጎዶሎ ሆነው በየቦታው ኢንተርቪው ያደረኳቸው ያናገርኳቸው መሬት ላይ ደማቸው እንባቸውን ወደ ሰማይ የረጩት ሁሉ አይናቸውን ገልጠው እንዲያዩት ነው። የሕክምና ባለሙያዎች እየተራቡ ያንን ሁሉ ህዝብ በእንደዚህ አይነት ባልተመቻቸ ሁኔታ 24 ሰዓት አንዳንዴም 3 ቀን በተከታታይ እየሰሩ ተራብን ብለው መጠየቃቸውና ስራ አድማ ቆሞ ቤታቸው ደግሞ ይሄን ለምን አደረጋችሁ ተብሎ መታሰራቸውም አይናቸውን ከፍተው ማየት አለባቸው። ሚራክል ነው፣ ተአምራዊን ነገር መገንዘብ አለባቸው። ወይም በየእስር ቤቱ ለምን በፓርላማ ውስጥ የህዝብ እንደራሴ የሆናችሁ ጥያቄ ጠየቃችሁ ተብሎ እነ ክርስቲያን ታደለ ደግሞ እንደነ ዮሐንስ ቦያሉ አይነት ሌሎችም ደግሞ በአማራነታቸው ተለቅመው እስር ቤት ውስጥ እየማቀቁ ያሉት በመቶ ሺዎች የሚቆጠሩ ዜጎች በየቦታው በየማጎሪያው ዋጋ እየከፈሉ ያሉ እዛው እስር ቤት ውስጥ እየተደፈሩ ልጅ ያረገዙ ሴት ወጣቶችን ሳይቀር በቤተክርስቲያኑ ጥያቄ በኢትዮጵያ ኦርቶዶክስ ተዋሕዶ ጥያቄ ጭምር ብዙ ወጣት ሴቶች ገብተው የተደፈሩና ያረገዙና መከራ የደረሰባቸው ወጣቶች እነዛ ሴቶች ሳይቀር ይህንን እንዴት እንደሚያዩት ይህንን ሚራክል ይህንን ተአምራዊ እንትን እንዴት ያዩታል የሚል ጥያቄ ነው የምጠይቀው። ሌላው ይህም ብቻ አይደለም። በዘመናታችን ወደኋላ ብንመለስ እንደው በዚህ ዘመን አልሰለጠንም እንኳን ብንል በቀዳማዊ ኃይለ ሥላሴ ጊዜ የሚማር ሰው ከየቤቱ እየተፈለገ እየሸለሙ ያስተምሩ የነበሩትን ዛሬ ትምህርት ቤት መሄድ አትችልም ተብሎ በየቤቱ በሚሊዮኖች የሚቆጠር ዜጋ ቤቱ ቁጭ ብሎ እንደውም እየታፈሰ ለጦርነት የሚማገድበትን ወይም በደርግ የምንሄድ ከነደም ማፍሰሱ ከነምናም በወንጀል የሚጠየቅበት ነገር እንዳለ እናቶች ሳይቀሩ ትምህርት መማር ያስፈልጋል ብሎ በመሰረተ ትምህርት ከቤት አውጥቶ ያስተማረው በህይወት እያለ ዛሬ ትምህርት ወጣቶች ሆነው ልጆች ሆነው ህፃናቶች ሆነው ዩኒቨርሲቲ መግባት የሚገባቸው ብዙ ዜጎች ቤታቸው ቁጭ ብለው እድሜያቸውን እየገፉ ነው። ሴቶቹ በግዴታ እያገቡ ነው። በዚህ አጋጣሚ አማራ ክልል
ትምህርት ተዘግቶባቸው የማይማሩ ሴቶች ወደ ቀጥታ ወደ ጋብቻ ወደ መሳሰሉት ነገር በግዴታ እንዲሄዱ እየተደረገ ነው። ምን ያርጉታል? የት ሂዱ? ወጣቱ ወይ ወታደር ይሆናል፣ ካልሆነም እንግዲህ የሚሆነውን ነገር እሱ ነው የሚያውቀው። ምንም ግን እጣ ፈንታው ግን ጨለማ ነው ከፊት ለፊት የሚታየው። በሁሉም አቅጣጫዎች በጦርነት ይሄ መንግስት መከላከያ አብዝቶ አምርቶ በየአካባቢው ከህዝቡ ጋር እየተዋጋ ያለበት ተአምራዊ ዘመን በጣም ይገርማል። መከላከያ ሰራዊት እኮ ለድንበር ጥበቃ የመሳሰሉትን ነገር ያደርጋል። አዎ ሰላምም ያስከብራል ሀገሪቷ ውስጥ። እንዴት በየአቅጣጫው ከዜጋ ጋር ይዋጋል? ከራሱ ዜጋ ጋር በየአቅጣጫው በቤኒሻንጉል ብትሄድ፣ በኦሮሚያ ብትሄድ፣ በአማራ ክልል ብትሄድ፣ በትግራይ ክልል ብትሄድ አሁን በተወሰነ ደረጃ አቅማቶ ያው አሳልፎ ስለሰጠ ነው እንጂ በሁሉም አቅጣጫ ኢትዮጵያዊ ዜጋ የሆነ መከላከያ ሰራዊት ኢትዮጵያዊ ዜጋ ከሆነ ከዛው ዜጋው ተወላጁ ጋራ ጦርነት የገጠመበት እንደዚህ አይነት ተአምራዊ ክስተት አይተናናቅም በኢትዮጵያ ውስጥ። ይሄንንም ምናልባት እሳቸው ደግሞ አይናቸው ገለጥ አድርገው ቢያዩት ጥሩ ነው። ጠቅላይ ሚኒስትሩ በእኛ ላይ የሚያላግጡት የሚያሹፉት ማለት ነው። ከዛ ውጭ ምኑን ልበል፣ የኢኮኖሚው ዛሬ ሰው ሰርቶ መግባት በማይችልበት ወጥቶ ወደ ቤቱ መመለስ በማይችልበት ሰዎች በቃ ተስፋ ቆርጠው ራሳቸውን በሚያጥፉበት ወጣቶች ተስፋ ቆርጠው ማታ ኪኒን ውጠው ጠዋት ሬሳቸው በሚገኝበት በዚህ ዘመን የ6 ዓመት የ3 ዓመት ልጅ ሳይቀር ታርደው ተደፍረው ተንጠልጥለው በሚገኙበት ሀገር ውስጥ ፍትህ እጅግ በጣም በራቀውና ነገው ጨለማ በሆነበት አገር ውስጥ እንዴት አይነት ተአምር ነው? እውነትም እኮ ይሄ ተአምር ነው። እሳቸው እንዳሉት እኮ ተአምር ነው። ጠቅላይ ሚኒስትሩ እኮ ልክ ነው። ተአምሩ ግን የእነሱ የሚሉት የብልጽግና ተአምር ሳይሆን የሞትና የመቅሰፍት ተአምር እንደ በረዶ በኢትዮጵያ ሕዝብ ላይ እየወረደበት ነው ያለው። ይህንን አይናችሁን ገልጣችሁ እዩ ነው የተባልነው። አይናችንን ገልጠን አይተን ይህንን የሞት መንፈስ እየተዋጋ ነው ያለ ነው። ስለዚህ አይናችሁን ገልጣችሁ እየሞታችሁ ያላችሁት እየወደቃችሁ ያላችሁት፣ ሳድሊ ደግሞ የሚያሳዝነው ደግሞ አገሪቷንም ይዛችሁ እንጦሮጦስ እየገባችሁ ያላችሁት እናንተ ናችሁ ልታውቁት የሚገባችሁ እንጂ እኛማ ይህንን ተአምራዊ ክስተትማ እያየ ነው አይተነው የማናውቀው። እና ምን ይባላል መቀለጃ መሆን ነው እንጂ ከተበደልክ በኋላ መቀለጃ መሆን ደግሞ ሌላኛው አሰፋሪ ነገር ነው። ልክ ነሽ መቲ። ምናልባት ይህ ሰው ጤነኛ ሆኖ ቢሆን ኖሮ ብለሽዋል። አብዛኛው ነገር ለጦርነት ያባከነው $60 ቢሊዮን ነው። ልብ አድርጊ፣ እስካሁን ባለ ሁኔታ በቁጥር እየተቀመጠው ማለት ነው። እንዲሁም ይሄ ህንፃና ብልጭልጭ ነገር እያስገነባ ያለው ወደ 2.5 ትሪሊዮን ብር ለሚሊዮኖች የስራ ዕድል የሚፈጥር ነበር። የውጭ ምንዛሪ ውጭንም ለመቀነስ የሚያግዝ ነበር። ወሳኝ መሰረተ ልማቶች፣ የግብርናና ኢንዱስትሪ ምርትና ምርታማነት የሚያሳድጉ ፕሮጀክቶችንም መስራት ያስችል ነበር። ገንዘቡን ለጦርነት ለብልጭልጭ በመዋሉ ብቻ ነው እንግዲህ የሁሉ ነገር እንትን የተነሳው። ሌላው የሚነሱ በጣም ነጥቦች አሉ በቁጥርም በአስረጂ በሆኑ ነገሮች። ለአብዛኛውን ነገር እንግዲህ ማናችንም ልብ ሊነካ በሚችል መልኩ በእያንዳንዱ ቤት ሊያንኳኳ በሚያስችል መልኩ ቅድም አንቺ የገለጻቸው ሀሳቦች ስላሉ አብዛኛውን እኔ ምንም የምለው ነገር የለም። አንቺ ያልሽውን ነው መጋራው። እንግዲህ ይሄ ሁሉ ነገር በሆነበት ነው ታምራዊ ለውጥ ነው፣ እድገት ነው። ጥብቅም ማሳሰቢያም ሰጥቶ ይህንን ነገር አይናችሁን ገልጣችሁ ልታዩ መቻል አለባችሁ ሲለን የነበረው እንግዲህ እሱ መቀላመድ እንዳለ ነው። የህዝብ ጥያቄ ደግሞ አሁን ድረስ መሬት የነካ ነገር ነው ያለው። እሱ ምንም እንዳልተፈጠረ አድርጎ ታምራዊ ለውጥ እየተከናወነው በሚልበት ወቅት በአማራ በኦሮሚያ እሱን በሚያሰማራቸው የመንግስት ጠባቂዎች የሱ ወንበር ጠባቂዎች አማካኝነት ህዝብ ጦርነት ውስጥ ገጥሟል። ድሮኖች ያሉት የሀገር ቤት እዚህ ያለው በሙሉ ተተኳሽ መሳሪያዎች በሙሉ ህዝብ ላይ እያወደሙ ነው ያሉት። ቅድም አንቺ እያልሽ ነበረ። እሱ በሚመራው ይሄ በትምህርት ሚኒስቴር በሚባሉ በፕሮፌሰር ብርሃኑ ነጋ በወጣው በሱ በሚመራው ተቋም ሪፖርት በወጣው መሰረት ከ4.5 ወደ 5 ሚሊዮን የሚገመቱ ተማሪዎች ከትምህርት ገበታቸው ውጭ ሆነዋል። በመቶ የሚቆጠሩ ትምህርት ቤቶች ወድመዋል። ይሄን ቁጥር እየተናገርኩት ያለሁት ቁጥር እኔ አይደለሁም፣ ፕሮፌሰር ብርሃኑ ነጋ ትምህርት ሚኒስትሩ ያወጣው መረጃ ነው። እንግዲህ ይሄ ነው ታምራዊ ለውጥ። አገር በጦርነት እየታመሰ ነው። እሱ ይሄንን ኢንተርቪው እያደረገ ክፍል አንድ ይሄንን ባደረገበት በማግስቱ የእስልምና እምነት አክባሪዎች ካሉበት ቦታ ወደ አንድ ቦታ እንዳይቀሳቀሱ ቅድም በመኪና ታግተው ገንዘብ እየተጠየቁ ያለበት ሁኔታ እንዲና መሰል ምስቅልቅል ነገር በተፈጠረበትና ባለበት ሁኔታ ታምራዊ ለውጥና እድገት አለ። የለውጡ ጠንሳሾች ራሱን ሲያካትት ነው። እኛ ካሰብነው ፍጥነትና ጥራት በላይ እየሄደ ነው ይለናል እና ከማዳበሪያ ፋብሪካዎች ከኢንዱስትሪዎች ከተለያየ የተቀመጡ ቁጥሮች አሉ። የእሱን መቀላመድን
ቁጥር በእውነትን በአቅ ማስደግፎ ክርክር ለማንሳትና የእሱን ውሸትን ለማጋለጥ የሚያስችሉን ነገር ግን ጊዜ መሻማትም ስለሚሆን ወደ በኋላም የሱ እንደተናገራቸው ነገሮች አንስተን ቆይታ ስለምናደርግ በዚህ አሁን ባቀረበው በተናገረው ንግግር ላይ መቀላመድ ላይ ይህንን ካልንቃንና እስኪ ወደ ሁለተኛው ጉዳይ እንሂድና እስኪ ቪዲዮን ደግሞ እስኪ አብዛኛው ሐኪም ያነሳው ጥያቄ ሌጂቲሜት ነው። ምን ጥያቄ የለውም። ከደሞዝ ጋር የሚያያዝ ችግር አለብን፣ ሌጂቲሜት ነው። መምህሩም አለው፣ ሌጂቲሜት ነው። ሚዲያም አላችሁ፣ ሌጂቲሜት ነው። እኔም አለኝ፣ ሌጂቲሜት ነው። ስፔሻል አይደለም፣ ብዙዎቻችን የሚነካ ነገር ነው። እንዴት እንፍታው ማስተዋል፣ መስከን፣ ማሰብ ይፈልጋል። ይሄን ደግሞ ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎችም እንዳሉ ታይተዋል። ይሄንን ለማስተዋል ኢትዮጵያ አሁን የተሻገረች ይመስለኛል። ይሄን ለመገንዘብ ብዙ አስረጃ አያስፈልጋትም። በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ ደሞዝ በልተው የማያውቁ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጮሁ ይሰማል። መጀመሪያ ደሞዝ ለምን እንደሚፈለግ ማገልገልን መማር ያስፈልጋል። በጣም እኮ ክህደት እኮ ነው። በቃ እነሱ ግን የሚያስቡበትን ነገር ለመረዳት ብችል በጣም ደስ ይለኛል። እዚህ የሚታያቸውን ነገር ከዚህ የበለጠ ስክነት አለ እንዴ? ከዚህ የበለጠ ልመና አለ እንዴ? ሐኪሞቹ ያደረጉት የጤና ባለሙያዎቹ ከዚህ የበለጠ የሰለጠነ ጥያቄ አጠያየቅ አለ እንዴ? በዱላ የተመለሰላቸው እንግዲህ እውቀትንና ስክነትን እና በጣም ዲሲፕሊንድ በሆነ በስነ ስርዓት የተጠየቀን ጥያቄ በዱላ እየመታው ያለው ማለት ነው። ብልጽግና አይደለም። በዱላ በመሀይም ዱላ እየቀጠቀጠ እስር ቤት። ስክነት ማለት ምን ማለት ነው? እኔ እኮ ገብቷል እየተጫወቱ ነው መሰለኝ በጭንቅላታችን። በጣም የሌለውን ነገር ነው በማለት በቃ በዛው እናደናቁራቸውና ያው እዛ መጽሐፉም ላይ ይላል በቃ አሳየው በቃ ነው በለው። ከዛ በኋላ አምኖ ይቀበላል። አሁን እነሱ የሰከኑ ናቸው፣ እነሱ የሰለጠኑ ናቸው፣ እነሱ ለውይይት የሚመጡ ናቸው። ሌላው ረባሽ ነው ጠቅላላ። ያው እንግዲህ መቀላመድ ነው ብለናል ርዕሳችን ላይ እንደሰጠን። ግን አሁን አንቺ እንዳልሽው ግን የእነኚህ ሐኪሞች ጥያቄ ግን ከአንድ ወር በፊት ነው እንግዲህ ዛሬ ላይ ይሄ እንደሚሆን አስበውበት እንዴት ያለ ስልጡን አካሄድ እየሄዱ እንደሆነ እንግዲህ ማንም የሚያውቀው ከአንድ ወር በፊት ጥያቄያችን ይመለስልን ብለው ከታችኛው መዋቅር አንስቶ ለሱ ድረስ የሚደርስን ጥያቄ በደብዳቤ ያስገቡ። እነኚህ ጥያቄዎቻችን ያልተመለሱ እንደሆነ ስራ ለማቆም እንገደዳለን። ምክንያቱም እየራበን እየጠማን የቤት ኪራይ መክፈል ሳንችል ቀርተን አነስተኛ በሆነ በአጠቃላይ እንደው ነገርየውን ግልጽም ምግብ በልተን ማደር ባልቻልንበት ሁኔታ ስራችን ለመስራት እንቸገራለን። ስለዚህ ይሄ ነገር መፍትሄ በጅለት ሲሉ ከአንድ ወር በፊት ለአንድ ወር ያህል ጊዜ ተደጋጋሚ ጥያቄ ሲጠይቁ ነበር። ወደዚህ አድማን ከመግባታቸው ከጥቂት ቀናትን በፊትም ወደ አድማ ልንገባ ነውና ኧረ እባካችሁ ምላሽ ስጡን አሉ። ምላሽ አልተሰጠም። ወደ አድማም ሲገቡ ደግሞ እጅግ ስልጡን በሆነ መንገድ ለድንገተኛ ክፍል ይሄ ከወሊድ ጋር በተገናኘና አንዳንድ በጣም አስቸጋሪና አስፈላጊ የተባሉ ሕክምና መስጫ አገልግሎቶችን ተቋማትን በተመለከተ እነሱ ስራ እንዲሰራባቸውና ሌሎቹ ላይ ግን ይሄ ስራ ማቆሙ እቀባው እንዲቀጥል ሁሉ ጥሪ ያስተላልፉበት እሱን ያደረጉበት ሁኔታ በጣም በሰለጠነና ስክነት በተሞላበት መንገድ ጥያቄያቸውን ሲያቀርቡ ነበር። አብይ አህመድን አገዛዙ ስርዓት ግን ያደረገው ምንድን ነው? ወንዴን ያወረዳቸው ደብድቦ። ከዚህ በፊት እኮ ሰርተንበታል መቲ ፕሮግራሙ ምናልባት በምናለሽ መቲውን ወይ በይሳን ወይ ከኔ አላስታውስም። ነጭ ጋውን የለበሱትን እያንጠለጠሉ በክፍት መኪና እየጫነ ፖሊስም ክላሽ ጋውን አንጠልጥሎ የህክምናው መመርመሪያውን ሊያያዘ ሐኪምን እያንጠለጠለ ክፍት መኪና ላይ የጫነ በክላሽ ያነገተ ያገዛዙ ስርዓት ጠባቂ ወደ እስር ቤት ሲያግዝ ነው ያየነው። ይሄ በሆነበት ሁኔታ ነው እንግዲህ አሁን እኔም ጥያቄ አለኝ፣ አንቺም ጥያቄ አለሽ። እኔና አንቺን ሳይሆን ለጋዜጠኛዋ ነው እየመለሰለት ያለውና ጠቅላይ ሚኒስትሩ መከላከያውም እዚህም እዛም ሁላችንም ጥያቄ አለን። ተገቢ ጥያቄ ነው፣ ግን ሰከን ባለና በሂደት ነው የሚመለሰው እያለ ነው ያለው። ግን የዚህ ሰው የመቀላመድ ጋራ ቅድም ካየነው ጋር እጅግ ተቃርኖ የተሞላበት ንግግር ነው። ታምራዊ የሆነ ለውጥ አለ። አይን ገልጦ ማየት ነው የሚጠበቀው። በእያንዳንዱ ቤት የሚገባ በእያንዳንዱ ቤት የሚታይ ማንም የማይከደው ቅድም እንግዲህ እሱ ነው ያለው። እንግዲህ ባቀረብነው ቪዲዮ ላይ እንዲህ አይነት ለውጥ ባለበት ሁኔታ የኢትዮጵያ ሐኪም
ዳቦ መበያ ምግብ መበያ አጣው እየራበኝ ማከም አልችልም የተባለበት ሀቅ ላይ ነው የደረሰው። እና ሚራክል የሆነ እንደዚህ ታምራ የሆነ ሎት ለሐኪም ዳቦ መግዣ ካልሆነ ምንድን ነው? ከዚህ ጋር ሳይጋጭም ወይ ለውጥ ያለ እንደሆነ የኔም ያንቺም የሁላችንም የደሞዝ ጥያቄ ተገቢ ነው፣ በስክነትና ወደፊት የሚመለስ ነው ካለ ታምራዊ ለውጥ ጋር አይጋጭም ወይ? ምናልባት እሱ በ500 ቢሊዮን ብር ቅንጡ ቤት እያስገነባ ነው ያለው። የደሞዝ ጥያቄ አለኝ ይላል እሱ ማለት እኔም የደሞዝ ጥያቄ አለኝ ይላል። የሚገርምሽ ነገር አብይ አህመድ እዚህ ኢንተርቪው እኔም የደሞዝ ጥያቄ አለኝ አንቺም የደሞዝ ጥያቄ አለኝ በ500 ቢሊዮን ብር ቅንጡ ቤተ መንግስት እያስገነባ ያለው ሰራተኛው ግን እንኳን ቅንጡ ቤት ሊያስገባ በወር በትንሹ 5000 እና 4000 የሚጠበቅበት የቤት ኪራይ መክፈል አቅቶታል። 5000ማ ቅንጦት ነው ለ9000 እና ለ10000 ብር ተከፋይ ሐኪም ዳቦ በበላበት አጣው እያለ እሱ ግን ቅንጡ የሆነ በቢሊዮን ዶላር ግን ቤተ መንግስት እያሰራ ነው። እኔም የደሞዝ ጥያቄ ያለኝ ይላል። እንዴት ታይዋለሽ? በቃ ሲስተም ነው ማደናገሪያ፣ ምንም እንትን እኮ አይደለም። በቃ እናንተ የደሞዝ ጥያቄ ያላችሁ እኔም እኮ የደሞዝ ጥያቄ አለኝ። ስለዚህ የሁላችንም ጥያቄ ስለሆነ ዝም በሉ። ዲስሚዝ ማድረጊያ ነው፣ መዝጊያ፣ ማክሸፊያ። ፔሮል እንትን ፈርመው የማያውቁ ሁሉ እዚህ ውስጥ ጠይቋል። ምን አገባን እኛ ስለሱ? እኛ ትክክለኛ ጥያቄ ስለጠየቁት እርሱን ለይቶ በህግ መሰረት ቁጭ ብሎ እነሱን አናግሮ ፔሮል የማይፈርመውን ወንጀለኛ የሆነውን ደሞዝ የሌለውን ለብቻ መለየት የሱ ፋንታ ነው። እዛ አንድ ሰው እዛ ውስጥ እንደዚህ አይነት አለ ብሎ የሚሊዮኑን ህዝብ ጥያቄ በዚህ ደረጃ ዲስሚስ ማድረግ በጣም በቃ ለዚቹ ነው የተወጣው። በቃ በእኛ ላይ በጭቅላታችን ላይ እሱ ክሌቨር፣ እሱ ጂኒየስ፣ ቃላትን ማዘዋወር የሚችል ሌላው መሀይም መደዴ ምንም የማይሰማው ለሚያረገው ነገር ሁሉ እሱ ለሚያረገው ወንጀሎችና ኃጢአቶች ሁሉ መልስ ያለው ሰው አርጎ ነው ራሱን የሚያየው። ግን እውነት ይናገራል ምድሪቷ ላይ ደግሞ ፕራክቲካሊ ነው እየተናገረ ያለው። እውነት ዝም ብሎ በመናገር በመጮህ አይደለም፣ እየተኖረ ነው ያለው። ኑሯችን ይናገራል። ረሃቡም፣ ስደቱም፣ መፈናቀሉም፣ ለቅሶም፣ ደም የሚፈሰውም፣ ጦርነቱም እሱ ብቻውን ይናገራል። ይሄኛው ያው ሰውየው ዝም ብሎ ያልማል። እኔ አንዳንዴ ጊዜያችንን ሰው ካልሆኑ ሰዎች ጋር እያቃጠልን ነው ወይ? ሰው ያልሆኑ ሰዎች ከሆኑ ምናልባት ከማሽኖች ጋር ወይም የሌላ የአእምሮ ሕክምና ችግር የሚያስፈልጋቸው የአእምሮ ሕክምና የሚያስፈልጋቸው ወይንም ደግሞ በሆነ መንፈስ የተያዙ ኃይሎች ጋራ ይሰሙናል ብለን መከራከሩ ተገቢ ነው ወይ? ጊዜ ማቃጠል ነው ወይ የሚል ጥያቄ ሁሉ አለብኝ። ቀጥታ ከነዚህ ሰዎች ይችን ሀገር እንዴት ማዳን ነው ያለብን ላይ ፎከስ ማድረግ ያለብን ይመስለናል። አሁን ይህንን ሁሉ የምንገልጸው ለሌላው መሀል ላይ ላለ እንደው በዛ መንፈስ የሚወሰድም ካለ ያንን እንደው በራሱ አይቶ ይህንንም እውነት አይተኸዋል ብሎ ለማለት ነው እንጂ እነሱ ኦልሬዲ ሌላ ዳመና ላይ መሆናቸው በደንብ እኮ ግልጽ ነው። ለፈጽሞ ሌላ ዓለም ላይ ናቸው ያሉት። ሰውነታቸውንም እጠራጠራለሁ። ሰዓታችን እየሄደ ስለሆነ ወደ ሌላ መረጃዎቻችን እንሂድ። መልካም፣ እንደሱ ነው የሚሻለው። እና ያው አንቺ ያነሳሽው ነገር አብዛኛው ልክ ነው። ፔሮል ላይ ደሞዝ ላይ የመስሪያ ቤት ገብቶ አለመፈረም ይህንን ጥያቄ ካለመደገፍ የሚያገናኝ መሪ ራሱ እንደ ሀገር ያለን መሆኑ በእጅጉ የሚያሳዝን ነው። የሀገራችን መሪ እንዲህ በመረዳቱ ምክንያቱም ፍትሐዊና ህጋዊና መሰረታዊ ጥያቄን በተመለከተ ያን ጥያቄና ያንን ሀሳብ ተጋርቶ ይሄ ጥያቄ ይመለስ ለማለት እኔ ሐኪም መሆን አይጠበቅብኝም። ሐኪም ብቻም ሳይሆን ፔሮል ላይ ፈራሚ መሆንም ጭምር ያ ጥያቄ ተገቢ ነው ወይ ትክክል ነው ወይ ተብሎ ነው መጀመሪያ መመዘኛ መሆን ያለበት እሱ ነው። እሱ ጥያቄ ተገቢ ነው፣ አግባብ ነው፣ ፍትሐዊ ነው ከተባለ ማንም ያን ጥያቄ እንዲመለስ የመጠየቅ የማገዝ ግፊት የማድረግ ሞራላዊ ይሄ እውቀታዊ ሀሳብም ጭምር ነው። ሰው መሆንም የሰው ልክም ጭምር ነው። በመሰረቱ አሁን እሱ እንዲበል እንጂ በዚህ ጉዳይ ላይ ፔሮል ማለት የማይፈርም ሰውም ይህንን መጠየቁ አግባብ ነው። ሌላው ደግሞ ምናልባት ይህንን ሲል ሚዲያው ላይ የእነሱን ሀሳብ የምናጋራ ሌሎቻችንን ጨምሮ ይሄንን ለማለትም እንዳሰበ ጠረጥራለሁ። እርግጥ ነው ባላችንም ብንኖር ምናልባት ከሱ ያነሳ አቅምም እውቀትም አላቅም። እንግዲህ ፔሮልም የመፈረምም ደግሞ ስንፈርም በጥሩ ደሞዝም እየፈረም እኔ እንደዛ ነበር። ባጭሩ ይሄ ነው። እስኪ እንዳልሽው አንዳንዴ እንዲህ አውርዶ ልክ ከሱ በታችን እንደዚህ አድርጎ የሚያደርገንም ነገር ያው ቅድም ስትዩ ነው ህዝቡ ለሚመለከተው እንደ መሀል ላይ ሆኖ አሁን ይሄንን በመንግስት ሚዲያ ባሉት በሁሉ ነገር እያስተላለፉ ያለው ነገር ነው እና ሰው ይሄንን ሲያይ ይዛባል። ይሄንን ነገር ደግሞ ትክክለኛውን መረጃን እንዲደግሞ
ማጋራት በእውቀት በእውነት መሰረት ባደረገ መልኩ እንዲማጋራት ደግሞ የእኛም ኃላፊነት ጭምር ነው። ለዛም ነው ምናልባት ትንሽ ከነበረን ከበፊት ጊዜ የተወሰነም ደቂቃ ዛሬ ሳንጨምር ማንቀርም። እስኪ ያንን ቪዲዮ እንዴና ደግሞ ሌሎች መረጃዎቻችን ጋር እንሂድ። እስኪ አንድም አለ ልክ እንዲቀላመደበት እሱን እንሂድ እስኪ። ለሁሉም እጃችን ዘርግተን ጠበቅናቸው። ለአውሮፓ ላለውም አሜሪካ ላለውም በቅርብ ላለውም ለሁሉም እጃችን ዘርግተን የተቀበልነው። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ፣ አኮረፉ። ሀገር ነው የምንፈልገው፣ ሀሳብ አለን፣ መስራት እንችላለን፣ እንፈልጋለን ደግሞ ያሉ ጸንተው ቀሩ። እንግዲህ እኔ መጥቶ አንደኛ አንቺ ምን 4 ኪሎ አስበሽ መጥተሽ አስቀድመም አኩርፈሽ በወድሽ ቂም አርግዘሽ ምንዳ ፈልገሽ ምግቡ ስትባሉ ቤተመንግስቱን በመሻት እንደ የሆነ ነገር ነው። አንቺና ጓደኞችን በሚገርም ሁኔታ የምትሰሩት ስራ ባደረጋችሁት በጎ ነገር ህዝቡ በአደባባይ ወጥቶ በክብር ተቀብሏቸዋል። አንዱም እኔ ነኝ የተቀበልኳችሁን ጭምር። እንግዲህ አብዛኛው ያኔ እንደዚህ አሁን እሱ ሊል የፈለገው ነው። እንግዲህ አብዛኛው አንቺንም ጨምሮ አስቀድሞ ነገር ያኔ ሲገባኝ ምናልባት አንቺ በደንብ ትገልጪዋለሽ የእሱን ምንዳና የእሱን የሆነ ነገር በመሻትም እንዳልሆነ ምናልባት 4 ኪሎ ቤተመንግስቱንም በማሰብ እንዳልሆነ የአደባባይ ሀቅ ነው። ያኔ በምትሰሩት ስራ አሁንም እንዲሁ ለህዝብ ወገንተኝነታችሁን የተወሰናችሁትን ምስክርነት መስጠት ይቻላል። በዚህ የቀጠላችሁበት ሁኔታ አለ። እሱ እንዳለው ደግሞ ተሽጦ ጠቅልለው የገቡ አሉ። እንግዲህ እሱን በሄደበት መንገድ ይሄ እንግዲህ ቅድም ስናቀርበው ስንተቸው የነበረው ነገር ላይ እያገዙ ከፊት መስመር ሆነው እየተከላከሉ ሀይዞ ግፋ እያሉት ያሉ አሉ። በዛው ልክ ደግሞ ባለ ህሊናዎች ደግሞ ለምን ብለው አሁንም ጥያቄ እየጠየቁት ነው ያሉት። ያም ሆኖ ግን ምንዳን አስባችሁ መምጣታችሁ ማኩረፋችሁ እሱ ሲጀመር ማን ምንዳ ሰጪ ያደረገው? ምን ይዞ መጥቷል? ምን ይዞ መጥቷል? ምን አለው? ማን ምን ሰጠው? ህዝብ አምኖ የሰጠው ቦታ ላይ ቁጭ ብሎ ምንዳ ሰጪ አርጎ ራሱን መሳሉ በራሱ ከዛ ይጀምራል ስህተቱ። ሌላው ግን ሌሎች እኛስ ጋዜጠኞች ነን። ያው የጋዜጠኝነት ስራ ነው ገብተንም ወይም የእርዳታ ስራ ነው ስንሰራ የቆየ ነው እንጂ ብዙም ከዛ የወጣ ነገር ወደ 4 ኪሎ የሚያደርስም ምንም አልሰራንም። ግን ምሁራኑን ምናምን ከሆነ የሚላቸው ብዙዎቹ የኢትዮጵያ ምሁራን ውጭ የነበሩ ሰዎች ከሱ የተሻለ እውቀት፣ የተሻለ ኑሮ፣ የተሻለ መድረክ ላይ ስራ እየሰሩ የነበሩ ሰዎች ናቸው። ምን ፈልገው ያንን ሁሉ ጥለው እዛ በዳ ምስኪን ህዝብ ላይ ለመሰልጠን ብለው የሚገቡ ጥቂቶች ሊኖሩ ይችላሉ። አሁን የምታያቸው አሁን ወንፊቱ ሲያጠለው ታየዋለህ። ኧረ እንደዚህማ ከሆነ ሀገሪቷ እንደዚህ የምትበድልማ ከሆነ ከአንተ ጋር አንሰራም፣ የሀገሪቷን የሚጠቅም ነገር ብለን ነው እንጂ የገባ ነው ብለው ጥለው የወጡት ወጥተው የቀሩት አይ እዚሁ አንተ የምትሰራውን ነገር ያንቆለባበስን እኛም የምንፈልጋትን ነገር እዚቹ እናደርጋለን ያሉ ነው እንጂ በጣም ምሁራን ሆነው ሊያግዙ የገቡ አብዛኞቹ ሰዎች በጣም የተሻለ ክብር፣ የተሻለ ቦታ፣ የተሻለ ገንዘብ ያለበት ቦታ ላይ የነበሩ ሰዎች ናቸው። ገና እንትን አቧራውን አራግፎ የመጣ ሰውን እጅ ስር ተኝተው ምጽዋት ሊቀበሉ አይደለም፣ ሰርተው ተምረው ትልቅ ቦታ የደረሱ ሰዎች ናቸው። አዝነው የሄዱት በኢትዮጵያ ማለት ነው። አዝነው የተማረ ሰው አንፈልግም። እኔ እኮ ለምንድን ነው የተማሩ ሰዎች አንዳንድ እያሉ የተገፉት ብዬ ስጠይቅ ለካ በመሀይማን ሀገሪቷ እንድትመራ ሲፈልግ ጥያቄ ሊያነሳ የሚፈልግ አካል ከተጠጋ ችግር ነው። እና በአብዛኛዎቹ ምሁራን ጠቅልለው በብዙ ዘርፍ በብዙ ሙያ እኮ ነው፣ ዝም ብላ የፖለቲካ ምናምን ብቻ አይደለም፣ እርሳው ፖለቲካ ነው። በብዙ ዘርፍ በጣም የሚገራርም ፕሮጀክቶች ይዘው የገቡ ብዙ ኢትዮጵያኖች ነበሩ። በቃ እንደዚህማ መሬቱ ሰላም ከሆነ የኢትዮጵያ አንድነትማ እንደዚህ ከመጣ ይህንን የሚደግፍማ መንግስት ከመጣ ብዙ ስራ እንሰራለን ብለው በሕክምና ደረጃ ላይ ሁሉ ብንመለከት የሕክምና አሁን ሰው እየሄደ ባንኮክ ምናምን ይታከማል አይደል? እሱን ኢትዮጵያ ላይ ለማድረግ የተንቀሳቀሱ ሰዎች ነበሩ። በአፍሪካና በሌላ ሀገራቶች ሳይቀር ሰው መጥቶ ኢትዮጵያ እንዲታከም እኛ በጣም ትላልቅ ባለሙያዎችን አበሾችንም ሌሎችንም ይዘው የገቡ ሁሉ ነበሩ።
ተደብድበው ቦታቸውን ሁሉ ተቀምተው ነው የተባረሩት። በቃ በመሀይማን የምትመራ ሀገር ስለተፈለገ ነገ ጥያቄ እንዳይነሳ ነገ ቻሌንጂንግ የሆኑ ነገሮች እንዳይመጡ ተባረው ነው የሄዱት እና እንትን ያሉት በቃ ውርደት ስላልፈለጉ ምናምን እነሱም ሄደዋል። ምንም ከነዚህ አይነት ከተጨማለቀ ነገር በጣም በሙስና በሌብነት በዘር በጎጥ በጣም በመሀይማን አስተሳሰብ የቦካ ነገር ውስጥ አንሰራም አይመጥነንም ብለው ነው የሄዱት። ኢትዮጵያን በእንደዚህ አይነት ሁኔታ እየበደላችሁ እኛ ከእናንተ ጋር አንቆምም ብለው ነው የሄዱት። አሁን ምንዱባን ከኔ ይላል። ምን ምንዱባን አለና ነው? ማን ሰጪ ያደረገ ነው? በቃ ጥያቄ እንደው ሌላ ዝርዝር መግባት አልችል። ምን አለህና ማን ሰጪ ያደረገ? ከኢትዮጵያ ሕዝብ እየሰረከ በምትሰራው ከሰው አፍ ላይ እየነጠቅ ከምስኪን እናት ጉሊቶችን በር ላይ የሚሸጡትን ጉሊት እየደመሰስክ በዶዘር እያፈረስክ እያስለቀስክ በምታመጣው ነገር ነው ሰጪ የምትሆነው? በጣም ይሄ እኮ የኃጢአት ገንዘብ ነው ቢሰጥ እንኳን የደም እኮ ነው፣ የደምና የእንባ እኮ ነው። ይሄ የት ሊደረስ ነው? በእንደዚህ አይነት ነገር ሰጪ ነን ብለው ከኛ ምንድባን ከኛ ማን ሰጪ ያደርገው? ሲለምን የነበረ አብራችሁን ቆሙ ምናምን ሲል የነበረ ሰው ድንገት ዛሬ ሰጪና ነሽ ነኝ ብሎ በአደባባይ ራሱን እዚህ ቦታ ላይ ማውጣቱ ራሱ የነገር እኮ ነው። ያው የበሽታው አንድ አካል ነው እና እንዴት አድርጌ ልሳደብም ነው ደግሞ እንዴት አድርጌ ልስደባቸው ላናነቃቸው ነው። ብዙ ጊዜ ይሳደባል ታውቃለህ፣ ምሁራኖች ብዙ ጊዜ እና አሁን ባለፈውም ለካ እንዲህም ተብለን ነበር ብለው አውጥተውት ነበር። የኢትዮጵያ ሐኪሞች ትምህርቱ ጥሩ ስላልሆነ ሰው እንዴት ሀገሩን በዚያ ደረጃ ያዋርዳል? ስላልሆነ ሲሄዱ ሌላ ቦታ እንደገና ተማሩና ተፈተኑ። ውሸት። እኔ እዚህ ዩኬ የመጡ ብዙ ሐኪሞች አሉ። ፈተና ስታንዳርድ ነው። ማንም ሰው ከሌላ መጥቶ ከሀገሩ ነገር ጋር መንጃ ፈቃድ የሚዘመተ እዚህ ሀገር ላይ ለዚህ ባለው ሲስተም ላይ ይሄዳሉ ተብሎ ቼክ ይደረጋል። የጤናን የሚያክል ነገር የትኛውም ዓለም ላይ ብትማር በሀገሩ ስታንዳርድ መሰረት በሀገሩ ሕግ መሰረት ተፈትነ ስታልፍ ነው እዛ ሲስተም ውስጥ የምትገባው። ከዛ ውጭ እንደገና እንዲማሩ ተደርጎ አያውቅም። እጃቸውን ስመው ነው እያስገቧቸው። አሁን ባለፈው ዓመት ራሱ በጣም ብዙ ሐኪሞች መጥተዋል። ተወዲያው ነው በቀላሉ ነው የሚያልፉት። ያልፋሉ። እዛ ጂፒ የምንለው ማለት ነው በየሰፈራችን ያለው እዛ ውስጥ ኢትዮጵያኖች ከኢትዮጵያ መጥተው ሕክምና ላይ ይሰራሉ። በዚህ መኩራት ሲገባ በአደባባይ የገዛ ዜጋህን እንዲያዋ አንተ መሀይም ስለሆንክ ሁሌ ኢጎ ስለሚጮህብህ እኔት ከነሱ አንሻለሁ በማለት ምሁራኑን እየሰደቡ መኖር በጣም የሚገርም ነው። ግን ሀገሪቷን ወዴት ወሰዳት የሚለውን እኮ በግልጽ ማሳያ ነው። እና ምንዱባን እዛው አንተው እዛው ብለው ብለናል። እንግዲህ ያው እንዳጠብቀው ነበር የመጡት። የፈለጉትን ሲያጡ አኮረፉ ነው ያለው። እንደገና ደግሞ ሁሉ የፖለቲካ ታነ ወደ ሀገር ገብቶ በነፃነት እንዲታገሉ ነው ጥሪ ያደረግነው። ያ ጥሪ ግን ያው ምንዳን መጠበቅ 4 ኪሎ መመኘት ሆነባችሁ። እሱን ሲያጡ ነው ያኮረፉት አለ። እንዳውም እሱ ማለት መጣው ባለ በለውጡ ዘመን ከውጭ ከመጣችሁት እንዳለ ሆኖ በፖለቲካውም በጋዜጠኝነቱም በተለያየ መልኩ እውነት ነው የለውጡ መጣ በተባለ ሰሞን የተመጣ የተገባ ወደ ሀገር ቤት ነበረ። አሁን ምን ያህሉ እንደቀረበ አይታወቅም። አብዛኛው በፖለቲካውም በሚዲያውም በተለያየ ዘርፍ ያሉ በሙሉ እንግዲህ ለእውነትና ለሀቅ በመቆም ተመልሶ ወደ መጣበት ሄዷል። እሱ ብቻ አይደለም ገራሚው ነገር ከመጣው ይልቅ እዚህ የነበረው ራሱ ቀድሞ ነገር እዛ ሀገር ቤት የነበረው ሁሉ ተጨማሪ ሆኖ የተሰደደበት ቀኑ ደግሞ እስር ቤት የገባበት ዘመን ነው እና ይህ ለውጥ ያ ምንዳሱ የሚለው ነገር ብዙ ጣጣ ይዞ የመጣ ነገር ነው ያለው። እንግዲህ ደጋግም የሚለው እንደ ሀገር ለውጥ ቢመጣ ጥሩ ነው ብሎ የሚያስቡ አሳቢያኖች በአብዛኛው እስር ቤት ነው ያሉት። የተቀሩ ደግሞ ተሰደዋል። እሱ አኩርፎ ሄዱት ካላቸው በላይ ቀድሞ እዚያ የነበሩ የእሱን ምንዳይ መጠበቅ ባለመጠበቅ 4 ኪሎን በማሰብ ባለማሰብ ሳይሆን ቀድሞም የነበሩ በሀገር ውስጥ የነበሩ ምሁራንም፣ ፖለቲከኞች፣ አክቲቪስቶች፣ ጋዜጠኞች ሌላውም ተሰዶ ሄዷል ወይ ደግሞ እስር ቤት ገብቷል። የተቀሩ ደግሞ አሁንም ያው ነፍስ ውጪ ነፍስ ግቢ እያለ እየታገለበት ሁኔታ ነው ያለው እና እንግዲህ እንዳልሽው ነው ያው ስድብ ነው ያው የመንግስት ሚዲያ አስቀምጦ በህዝብ ሀብት የሚተዳደር ሚዲያ አስቀምጦ ያው በጅምላና በችርቻሮ ያሸክመናል ስድብ ያው መሳደቡ መቀላመዱ ነው። ግን ዋናው መሰረታዊ ጥያቄያችን እኛም ይሄን ጊዜያችንን ስንሰጥ ለተመልካቾቻችን ቀድመን እንደተናገር ነው የህዝብ መሰረታዊ ጥያቄ አለ። የዚህ ሰውዬ ደግሞ መቀላመድስ ምን ይመስላል የሚለው ነው። በእውነትና በሀቅ መሰረት አድርገን ሀሳባችን እያቀረብን ነው። ፕሮግራማችን እያጠቃለን ነው። አንድ የሆነች ቪዲዮ የምትቀረናለች መሰለን እሱን እና መሰናዷችንን ዛሬ እናበቃለን። ባለፈው እንዲህ ስላደረግ ሁለተኛ አደርስብኝ የሚል አቋም የለንም። አሁንም ሀሳብ ያለው ሰው
ሰላማዊ መንገድ የሚከተል ሰው በመርህና በትጋት ሊያመጣ የሚሻ ሰው ካለ እሱ ለኛ ትርፍ ጥቅም ሀብት እንጂ ኪሳራ አይደለም። አንዱም ችግራችን ጠንከር ያለ ሐሳብ ያላቸው ሐሳብ ላይ ቆመው የሚሞግቱ ቻሌንጅ የሚያደርጉ ኃይሎች ጠፍተዋል ኢትዮጵያ ውስጥ። ስሜት ነው እዛም የሚወራጨው እንጂ ሐሳብ የለም። እሱ ለኛም አይጠቅመንም፣ ለኢትዮጵያ አይጠቅማትም። ምክንያቱም ሐሳብ እየደረጀና እየሞገትን ስንሄድ እንማማራለን፣ አንዱ ከአንዱ ይማራል። በዛ ሂደት ውስጥ እናድጋለን እና አሁንም እኛ አልተዛነፈን፣ ቦታችን ክፍት ነው። በመርህ ላይ ቆሙ ከመጀመሪያው ዕለት ጀምሮ እስከዛ ድረስ በምንሰራው ስራ መጋቢት 24 እየተመለሱ ሪፈር እያደረጉ የሚደግፉ በጎደለውም የሚመክሩ ሰዎች አሉ። ሙሉ ላይሆን ይችላል አንዳንድ ጉዳይ ሲደግፉንም ያልገባቸው ሲቃወሙንም ያልገባቸው አንድ ሳምንት ሲያወድሱ ሌላ ሳምንት ሲረግሙ የሚታዩ ሰዎች ደግሞ አሉ። ይሄን እንግዲህ እነሱ ቢሰሩበት ይሻላል ከኛ ይልቅ ብዬ ነው የማስበው። በእኛ በኩል ግን ውዳሴውንም በሚዛን ወቀሳውንም በሚዛን ከውዳሴውም ትምህርት ከወቀሳውም ትምህርት ነው የምንወስደው። በውዳሴ ዘመን በጣም በርካታ ሽልማቶች፣ በጣም በርካታ ግብዣዎች ይቅርብን ብለን ትተናል። ውዳሴ ነው መርጠን የወሰድናቸው አሉ። በጣም በርካታዎችን አልተቀበልናቸውም፣ አልሄድንም። በጣም ውዳሴ ጋጋታ ነው። ብዙዎቹን አልተቀበልንም፣ መርጠን የተቀበልነው አለ። የሱን ውዳሴ ጉዳይ አያገባንም። እንግዲህ መርጦን በተቀበለው ነገር ላይም ሳይሆን አስገድዶ በዚህም በዛም በተቀበለው ነገር ላይም እየተነሳበት ያሉ ጥያቄ አለ። ከኖቤል ሽልማት እንግዲህ ተሸላሚ የሆነ ሰውዬ ያን ሽልማት ይገባሉ የሚያስብል ነገር ነው በባለፉት 7 ዓመታት እያከናወነ ያለው። እሱ እንዳለ ሆኖ ግን ያው በነፃነት ገብተው እንዲቀሳቀሱ ታስቦ ነበር። ግን ያህና ቀደም ሲል የተናገረው ነገር አለ ከፖለቲካ እንቅስቃሴ ጋር በተገናኘ አገር ሰላም እንደሆነ እሱ እንደሚለው በነፃነት በሰላማዊ መንገድ መንቀሳቀስ እንደሚችል ለዚህም ጥሪ የተደረገ ቢሆንም ሆኖም ግን በእንዲህ መልኩ እየተንቀሳቀሱ አይደለም ብሎ የተዘባበተበት የቀላመደበት ንግግር አለ። ከዚህ ከሽልማቱ ቀደም ብሎ ባወራው ወሬው ላይ እውነት እንደ ሀገር አሁን እሱ ነው ወይ ይሆን ያለው? እነ ክርስቲያን ታደለ፣ እነ ዮሐንስ ቦያለው፣ እነ ዶክተር ካሳ ተሻገር፣ ሌሎች ጋዜጠኞች በደርዘን የሚቆጠሩ ጋዜጠኞች ከለከል እያልን ስም መቁጠር አሁን አስቸጋሪ ስለሚሆንብን ነው ከጊዜ አንፃር። የሰብአዊ መብት ተከራካሪዎች፣ የፖለቲካ ፓርቲ አመራሮች፣ ሌሎች በገፍ እስር ቤት በታሰሩበት ሁኔታ ሰላማዊ ትግልን የሚባለው ነገር ላይ አበቃለት በሚመስል መልኩ እየተንቀሳቀሰ የአገዛዙ ስርዓት እያፈነ ባለበት ሁኔታ ዜጎችን በልዩ ኮማንዶ በወታደሮች ከቤታቸው አፍኖ እየወሰደ ደግመን ደጋግመን ይሄንን ሐሳብ እያቀረብን ነው ያለው። ከቤታቸው ይወስ ከዛሬ የት ይታሰሩ ምን ይታሰሩ ማናቃቸው የአዲስ አበባ ልጆች አሉ። ፓርቲ ተቋቁሞ ነው በሚል ፍርድ ቤትም አቅርቦ ምንም ያላደረገበት ሁኔታ ባለበት ሁኔታ አገር እንዲህ በጦርነት እየታመሰ ባለበት ሁኔታ በሰላማዊና በህጋዊ መንገድ እየተንቀሳቀሱ የፖለቲካ ስርዓት መስራት ይቻላል የሚል አውድ ያለው ንግግር መናገሩ እውነት የሰውዬ ግን ጤነኛ ነው አይደለም? በቃ መልስ እኮ አይደለም እንጂ ወይ የኢትዮጵያ ህዝብ እኛ ሁላችንም ወይ በሚሊዮን የምንቆጠረው ወይ አብደናል ወይ እነሱ አብደዋል እንጂ በጣም ተላልፈናል። በጣም ተላልፈናል። የሰማይና የምድር ያህል ነው የተላለፍነው። የሆነውን እንዳልሆነ እነሱ ያጠፉትን እኛ እንዳጠፋ ነው። እነሱ ኤንጅል ሁልጊዜ ጻድቅ፣ ሌላው ጠቅላላ መደዲ፣ በቃ ዝም ብሎ ማይረባ ሀሳብ የለውም እኮ ይላል። ሀሳብ እኮ የለንም። በቃ አብይ አህመድ እኮ ሌላ ሁሉ እኮ መሀይማን እኮ ነው። ምንም ሀሳብ አንድ ጊዜ የረባ ዝም ብሎ መጫጫ ነው እዛ ምናምን እንጂ በሀሳብ ምናምን የለም። የእሱ ጂኒየስ ሀሳብ የኢትዮጵያን ህዝብ ጠቅላላ አስርቦ እና ደም በደም አድርጎ ቤተመንግስት መስራት ነው። ጂኒየስ የሆነ ልዩ የሆነ ዘመናዊ ሀሳብ ይህን ነው ትልቅ ብሎ ሀሳብ አስቀምጦ ሌላውን ጠቅላላ ኧረ እባክህ የሰው ልጅ ይበልጣል፣ የሰው ልጅ ይቀድማል፣ ይሄ እኮ ነገ የሰው ልጅ ራሱ ህዝቡ የሚሰራው ነገር ነው ስትለው አይ እናንተማ ሀሳብ የላችሁ ማትረቡ አንድ ሀሳብ ያለው የለም ብሎ በዚህ ደረጃ የሚመዝን አካል ጋራ ቁጭ ብለህ መነጋገርም አትችልም። እኔ እንደ ሰውም ለመቁጠር ስለሚከብደኝ እንደዚህ አይነት ሀሳብ የሰው ልጅ በዚህ ደረጃ አዋርዶ ቁሳቁስን የሚያመልክ አካል እንደ ሰው ለመቁጠር በጣም ይከብደኛል። ይሄ እስከ ሰውነት አካል ውጪ ስለሆነ ማለት ነው። ማንም ሰው ለሰው ልጅ ስስነት አለው። ክፉ እንኳን ለሰው ልጅ ስስነት አለው። የሰው ልጅ በዶዘር ጨፍጭፈ ቤቱን አፍርሰ ምናምን ቤተመንግስት ለራስ እየገነባ በድሮን ጌም እየተጫወትክ ሰማይ ላይ የራስን ፎቶ እያየ እየሳቅ ምናምን እኛ እኮ ውዳሴ አንፈልግም፣ ሌላው እኮ ምንም ሀሳብ የለውም ምናምን
እንደው ለታሪክ ይቀመጥ ይሄ ዘመን። መልካም ጋዜጠኛ መታሰቢያ ቀጸላ ሰውየው ብዙ ነው ያወራው። በክፍል 3 እያለ የሚቀጥል ፕሮግራም አለው። እንግዲህ ቀደም ብለን ለተመልካቾቻችንም እንደገለጽ ነው ይኸው መሀል ላይ ሆኖ ይህስ ነገር እንዴት ነው ብሎ ለሚያመነታ ነው እንጂ አብዛኛው ህዝብ ልክ ከኛ እኩል ነው ያለውን አጠቃላይ ነባራዊ ሁኔታ እየተረዳም ያለው። ለዚህም ነው የህዝብ የሆነ መሰረታዊ ጥያቄ አለ። የጠቅላዩ መቀላመድ ስንል ደግሞ በምክንያትና በእውነት አስደግፈን ቅድም ባቀረብናቸው ሀሳቦች እና አግባብ መሰረት ተመልካቾቻችን ሀሳባችንን ያጋራ ነው። በዚህ መሰናዶን ቀርበሽ ይህንን ነገር አንቺም ሀሳብሽን ስላጋራሽልን ጋዜጠኛ መታሰቢያ ቀጸላ በነጋሪት ቲቪ ስም እንዲሁም በእኔም ስም ጭምር እጅግ አድርጌ አመሰግናለሁ። እድሜ ይስጥልኝ። አመሰግናለሁ ይድነቃቸው። እንደው ምናልባት ሰዓት ሄዶብናል፣ በጣም ሄዶብናል። አንድ ነገር ብቻ ግን ይህንን ኢንተርቪው ለምን አደረገው? እስከዛሬ ሚዲያ የሚያስወግድ ሰው ፓርላማ ላይ ብቻ የራሱን እንትን ሰብስቦ እንደ ልቡ የሚደሰኩር የነበረ ሰው ለምንድን ነው በቴሌቪዥን ወጥቶ ለህዝብ መናገር የፈለገው? ምንድን ነው የፈለገው የሚለውን ህዝቡ ዝም ብሎ እያሰበበት እንዲቆይ አደራላለሁ፣ ምክንያት ስላለኝ። መልካም አመሰግናለሁ ጋዜጠኛ መታሰቢያ ቀጸላ። አድማጭ ተመልካቾቻችን የህዝብ ጥያቄና የጠቅላዩ መቀላመድ በተሰኘ ርዕሰ ጉዳይ ይዘንላችሁ የቀረብነው መሰናዶ ይህንን ይመስላል። ካነሳነው ሀሳብ ርዕሰ ጉዳይ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁበት ተስፋ አደርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም ቆዩ።